የፈጠርኩበት ዘመን የትየለሌ ነው። ባህርን በውስጥ ያሉትን በሙሉ ላጥፋና እንደ አዲስ ልስራ ብሎ ቢል ማን ነው እዚህ ውስጥ? ይሄ ሀሳብ ትክክል አይደለም፣ ተመካከርበት። ቆም ብለህ እስቲ አስባ። ከአንድ ሁለቴም አንድ ጊዜ ለመቁረጥ 10 ጊዜ መመተር አለብህ ብሎ የሚለውን እኛ እርስ በርስ የምንባባለውን ለጌታ ማን ይለዋል? ማን ነው የሚለው? ታለም ብዬ ትየዋለሽ? ትለዋለህ? ወንድሜ እንለዋለን? ብንልስ ምን እናመጣለን? ባይመልስልን ማንም የለም። እስትንፋስን በእርሷ ለሚኖሩ ህዝብ እስትንፋስን ለሚሄዱባት መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር በጽድቅ ጠርቻለሁ፣ እጅህንም ይይዛለሁ፣ ጠብቅሃለሁ፣ የአይኑን የዕውሩንም አይነት ከፍት ዘንድ የተዘጋውን ከግዞት ቤት በጨለማ የተቀመጡትንም ከወህኒ ታወጣ ዘንድ ለህዝብም ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጣለሁ። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬን ለተቀረጸ ምስሎች አልሰጥም። እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገር እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ ካለ በኋላ ወደ ባህር የምትወርዱ በባህር የግሪክ ደቡባዊ ግዛቶች አብዛኞቹ ባህር ውስጥ ናቸው ያሉት። እኔ አሁን በባህር ውስጥ ነው ያለሁት። በባህር ውስጥ ባለ ምድር ላይ ነው የምኖረው። እራሱ 75 በመቶ ይሄ በዓለም ዙሪያ ያለ የብስ የሚባለው በባህር ውስጥ አይደል የሚኖር? 75 በመቶ ውሃ ይሄ ፕላኔት። ጌታ ቢቆጣ በዘላለም ትእዛዝ ዳርቻን ካደረገለት ነገር ላይ እለፍ ብሎ ቢለው የለንም። ኦኬ። በእርሷ የምትኖሩ ሁሉ ሆይ ለእግዚአብሔር አዲስን መዝሙር ከምድር ዳርቻ ምስጋናውን ዘምሩ አላለ? ከምድር ዳርቻ ከእስራኤል ቤቶች ሁሉ ከምድር ዳርቻዎች የምትኖሩ ሁሉ በባህር በደሴቶች ውስጥ የምትኖሩ ሁሉ ሆይ ለእግዚአብሔር አዲስ መዝሙር ምስጋናውን ዘምሩ። በባህር ውስጥ የምትኖሩ ብቻ አይደለም፣ በምድረ በዳውና ከተሞች የቄዳር ሰዎች የሚቀመጡባቸው መንደሮች በደቡቡ ክፍል ማነው ሲና ልሳነ ምድር ላይ ይኖሩ ድንኳኖቻቸውን ተክለው ገመልና በጎቻቸውን እየያዙ ከቦታ ቦታ የሚንከራተቱ የነበሩ ዘላኖች ማለት ነው፣ ወይ ደግሞ ጎሳዎች። የቄዳር ማለት የእስማኤል ልጅ ነው። የነባዮት የተለያዩ ነገር በሙሉ ዱማ፣ ማሳ፣ ኩድማን የሚባሉ ልጆች አሉት። የእስማኤል እንኳን 12 ዝርያዎች እነሱም እዛ በመንደሮቹ እዛ በቄዳር ያላችሁ ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላም የሚኖሩ እልል ይበሉ። ጌታ ወይ ምን እየተናገርክ ነው? እኔ እኮ የእስራኤል አምላክ ብቻ ነኝ እኮ ብለህ ያልከን መስሎ ነበር። አይደለም፣ የእስራኤል አምላክ ብቻ አይደለም፣ የምድር ዳርቻዎች ሁሉ በሱ እጅ ነው ያሉት። እልል ይበሉ። ለማ ለሰራዊት ጌታ ለእግዚአብሔር ዘምሩ አዲስ መዝሙሩን። እናንተ ዘምሩ፣ እነሱ ምን ይበሉ? በተራሮች ራስ ላይ ሆነው ይጩሁ። ምን እያሉ ይጩሁ? ለእግዚአብሔር ክብርን እየሰጡና ምስጋናውንም በደሴቶች ይናገሩ። ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ለእግዚአብሔር ክብርን ይስጡ። በምድረ በዳ የሚቀመጥ በቄዳር ድንኳኖች ውስጥ የተቀመጡ በሴላ የሚኖሩ በተራሮች ላይ ይጩ። የማንን? የእግዚአብሔርን ክብር ለእግዚአብሔር ይሁን በሉ። ኢሳይያስ በደንብ አይተውናል አልኩ። የብሉይ ኪዳን ነቢያት በደንብ ነው አይተው ተንብየው የሞቱት በደንብ። ይሄ ጌታ ከእስራኤል ዳርቻ ውጪ እንደሚመለክ እንደሚጠራ አሕዛብ በስሙ ተስፋ እንደምናረግ ሁሉ ጭምር ትንቢት ተናግረው ማለት ነው። አሁን ኢሳይያስ የለም። ለእግዚአብሔር ክብርን የሚሰጥ በምድር ዳርቻዎች ሁሉ በእግዚአብሔር ላይ በኢየሱስ ክርስቶስ ሞትና ትንሣኤ ያመኑ በባህር ደሴቶች ውስጥ አሉ።
እኔ ባለሁበት ኤሪያ ደግሞ በጣም ደሴት ይበዛል። በደሴት ላይ የሚኖሩ አንዳንዶቹ ደሴቶች ዙም አድርገን የምታገኘው ፓስፊክ ኦሽን ውስጥ እንደዚህ አድርገህ ወይኔ እዚህ ውስጥ ሰው አለ ብለህ ስትል 400 ምናምን ሰው ይኖራል ይላል። እዛ ላይ ደግሞ ከነዛው 400 ሰዎች ውስጥ 100 የሚሆኑት 50 የሚሆኑት ደግሞ ኢየሱስ እያሉ እዛ ይጣራሉ። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ደግሞ እሱን ጨርሰህ ደግሞ ፓስፊክ ኦሽን ላይ እኔ ደግሞ ስትፈልግ ዙም እያደረክ ደግሞ ስታይ እችኛዋ ደግሞ ደሴት ማናት ብለህ ስትል ስማቸውን እንኳን ሰምቻቸው ማላቃቸው ደሴቶች። እናንተ ትልልቆቹን ተዋቸው። እነዚህ አውስትራሊያ፣ ኒውዚላንድ፣ ምንድነው ፓፓኒጊ፣ ፊሊፒንስ፣ ኢንዶኔዥያ፣ ጃካርታ ምናምን ነገር ይባሉ፣ ኮሪያ፣ ጃፓን ምናምን እነሱ ትልልቆች ናቸው። እነሱ ሀገሮች ናቸው። ደሴት ደሴት ዙም ስታደረግ ቶንጋ የሚል ታገኛለህ። ዙም ስታደረግ ፊጂ የሚል ታገኛለህ። ዙም ስታደረግ ሶሎሞን አይላንድ የሚል ታገኛለህ። ዙም ስታደረግ ስማቸውን አሁን ለመጥራት ለእኔ የልሳን ያህል የሚሆኑብኝ ታገኛለህ። እነዛ ውስጥ ሰዎች አሉ ወይ? እነዚህማ በቃ ውሃው በአንዴ ችልስ ቢል ሊጠፉ የሚችሉ ሁላችን ምንም ጠፋ ሲጀምር ዙም ስታደረጋሉ። እነሱ ውስጥ ያሉ ሰዎች ውስጥ ጌታ ኢየሱስን አምነው የተቀበሉ ሚሽነሪዎች ወንጌል እዛ ድረስ ሄደው ሰብከውላቸው ጌታን ያመልካሉ። አቤት አቤት አቤት! የዳዊት ልጅ ኢየሱስ ስሙ እዛ ይጠራል። ዘሰን ኦፍ ዴቪድ ይሉታል። የእግዚአብሔር ልጅ ይሉታል። የዳዊት ልጅ ይሉታል። እንዴት ደረሰ! እንዴት ደረሰ! ዝናዬን ወዳልሰሙት ወደ ሩቅ ምድር ልካቸዋለሁ ብሎ በኢሳያስ እንደተናገረ ማለት ነው። ክብሬን ወዳላዩት ዝናዬን ወዳልሰሙት ልካቸዋለሁ። የምስራች የሚሰብክላቸው ይኖራሉ። በነቢያት ቃል ኦ ኢየሱስ ክርስቶስ ስለ ዘላለም ስም ይባረክ ያሌላል ጌታ። ከነሱ አፍ የሚወጣውን ምስጋና ለመቀበል ጌታ በዛል። የዳዊትን ልጅ በስሜ በስፍራዎች ሁሉ ዕጣን ያጥኑልኛል ብሎ ያለው ጭስ ያንቧልሉኛል ማለት አይደለም። ምስጋና ማለት ነው። አምልኮ ለእኔ ያቀርባሉ። ጌታ ኢየሱስ ስም ይባረክ። እኔ አንዳንዴ ዙም አድርጌ ለጌታ ለኢየሱስ ክርስቶስ ዩቱባቸው ባህላቸው ላይ ገባና ለጌታ የዘመሩት መዝሙር ካለ ብዬ ዩቱብ ላይ ገብቼ ሳይ ምን ቋንቋቸው ራሱ አላቀው፣ ግን በእንግሊዝኛ ትራንስሌት ስለተደረገ ስሰማ በቃ ለዳዊት ልጅ የዳዊት ልጅ ይሉታል። ማነገራቸው የዳዊት ልጅ የዳዊት ልጅ የእግዚአብሔር ልጅ የዳዊት ልጅ ይሉታል። በራሳቸው ቋንቋ የሚጠሩት አለ። አንዳንዶቹ ጂሰስ ብለው ይጠሩታል። እና እነ ኢሳያስ የተናገሩት ትንቢት በተለይ በጣም ልቤን የሚነካው የእግዚአብሔር ቃል ኢሳያስ 24:16 መሰለኝ አልሳሳት። አዎ ምን ይላል? ከ15 ጀምሮ ስለዚህ እግዚአብሔርም በምስራቅ የእስራኤልንም አምላክ የእግዚአብሔርንም ስም በባህር ደሴቶች ያክብሩ። ከእስራኤል ቤት ውጭ ከእስራኤል ቤት ውጭ እስራኤል አዎ በእግዚአብሔር የተመረጠ ሕዝብ ነው። ልክ ነው። የያዕቆብን አምላክ ግን ከእስራኤል ቤት ውጭ ያሉት ሁሉ ያክብሩት። ምክንያቱም የተፈራ የተመሰገነ ሰማያትና ምድርም በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ እሱ ነውና ያክብሩት፣ አክብሩት ይላል። እንዴት ተፈጸመ?
ታዲያ ከዛስ ምን ይላል? ለጻድቁ ክብር ይሁን የሚለውን ዝማሬ ከምድር ዳርቻ ሰምተናል። እውነትን ነው ኢሳያስ ብለን አንጠይቀውም። ሰምቷል። በአራት ነጥብ ነው የዘጋው። ሰማን አለ። አሕዛብ እግዚአብሔር ሲያከብሩት፣ እግዚአብሔር መሲሁን ሲያከብሩት አየ። ለዚህ ነው እስራኤል ገና በእንቅልፍ መንፈስ ውስጥ ሆነው ከነሱ ዘር የተገኘውን ኢየሱስን እየረገሙት ከጥቂቶቹ በስተቀር ዓለም ግን እያከበረው አለ። እነዚህ ልጆቻቸው የተናገሩት ትንቢት ላያቸው ላይ ተፈጸመባቸው። እነሱ በመንፈሳዊ እውርነት ተመተው የእግዚአብሔርን ቃል ያነቡታል፣ አያስተውሉትም። እግዚአብሔር ተቆጥቶባቸው ባይዘው የታቃለች ለእስራኤላውያን ወንጌል ነግረው እንደሌላው ሕዝብ የማይገባው እግዚአብሔር ስለተቆጣባቸው ነው። አንዳንዶቹ ልባቸው አልኩ ከጥቂቶቹ በስተቀር የሰራዊት ጌታ እግዚአብሔር ካልፈወሳቸው በስተቀር በፍጹም በቃ ነቢዩ የተናገረውን ቃል ብናገር ይሻላል። ደንቁራዋል። ያው ነቢዩ የተናገረውን ቃል ማለት ነው። የጌታ ድምፅ ማንን እልካለሁ? ትናንት እያነበብኩት ነበር። በጣም ይገርመው ምሽት አካባቢ ላይ የጌታን ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እነሆን እኔም እነሆኝ እኔ ላከኝ አልሁት ይላል። ከዛስ እርሱ ሂድ አለው ኢሳያስን። ሂድ ይህን ህዝብ የተባለው ማነው? እስራኤልን። መስማትን ትሰማላችሁ አታስተውሉምም። ይሰማሉ ግን አያስተውሉም የአምላካቸውን ቃል። ልታሰማቸው አንተ በምስራቅ በምዕራብ በሰሜን በደቡብ በብዙ ምሳሌዎች ብትሄድ ይሰሙሃል ግን አያስተውሉም። እንዳያስተውሉ እግዚአብሔር ተቆጣባቸው። ቁጣው እስከዚህ ድረስ ነው የሆነው። ከዛስ ማየትን ታያላችሁ አትመለከቱም። ይሄ ምንድን ነው ብለህ ብትለው በትር ነው ሊልህ ይችላል። አንድ እስራኤላዊ ብጠይቀው በመንፈሳዊ ዓለም ላይ ነው ያልኩ፣ በገሃዱ አይደለም። በመንፈሳዊ ዓለም ላይ ይሄ ምንድን ነው ብለህ ብትለው በትር ነው ይልሃል። በትር ነው እስክሪፕቶ ነው ብለህ ብትለው ነው በትር ነው ይልሃል። ያያሉ እንዳያስተውሉ ማለት ነው። በመንፈሳዊ ዓለም ላይ ነው ያልኩ እንጂ በገሃዱ ዓለም ላይማ እግዚአብሔር የሰጣቸው በአይምሮ የሰጣቸው ጥበብ እውቀት አለ አይደል? አዎ። ወደ አምላካቸው ቃል ግን ሲመጡ ማየትን ታያላችሁ አትመለከቱም በላቸው። ከዛስ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም አጨጨፍናል። ማለት በእውርነት ዓይናቸውን በእውርነት ጆሮአቸውን በድንቁርና ልባቸውን በድንዳኔን የመታው እግዚአብሔር ማለት ነው። ቃሉን ሰምተው እንዳያስተውሉት የጌታ ቁጣ። ለዚህ ነው የእንቅልፍን መንፈስ ሰጣቸው ብሎ ያለው ማለት ነው። ጌታ ሐዋርያው ቅዱስ ጳውሎስ ድንዛዜ ሆነባቸው። አሁን በጣም በእንባ የምወዳቸው ህዝብ ናቸው እስራኤላውያን። ቅዱስ ቃሉን ስትነግራቸው ግን እያነበቡ በግልጽ የሽዋ ለመሽያው የተነገረ መሆኑ ዘመን ስክትክት ብሎ ተጽፎላቸው እያሳያቸው እየጻፍክ ተመልሰው እንዳይፈወሱ ራሱ የያዕቆብ አምላክ ነው የተቆጣቸው። ከመጸለይና የገባህን ነገር ከመናገር ውጭ ሌላ ምንም ነገር ልታደርግ አትችልም። እግዚአብሔር ሲቆጣባቸው እስከዚህ ድረስ ነው። ተመልሰው እንዳይፈወሱ እና የዚህን ህዝብ ልብ አደንድን፣ ልባቸው ደንዳና ይሁን፣ ጆሮአቸውም ይደንቁራል፣ ዓይናቸው ይጥፋ አይነት ነገር ማለት ነው። የመንፈሳዊ ነገር አይተው እንዳያስተውሉ፣ መንፈሳዊ ነገር ሰምተው እንዳይመለሱ፣ መንፈሳዊ ነገር ሰምተው እንዳያስተውሉ፣ በልባቸው እንዳያስተውሉ፣ በጆሮአቸው እንዳይሰሙ፣ በዓይናቸው እንዳያዩ አጨፍን፣ አደንቁራቸው። ይሄ ነው የእንቅልፍ መንፈስ ማለት ነው።
ስለ መሲሁ እኮ ግልጽ ሆኖ ተጽፎ ማለት ነው። ይመጣል ይሉሃል። አሁን መቼ ነው የሚመጣው ብለህ ስትላቸው አናቅም። የማይታወቅ ነው እንደ የእስራኤል መሲህ ይመጣል የተባለው በማይታወቅ መንገድ ነው እንዴ? አይመጣም ብሎ ያሉት ነቢያት ደኗል። የሰራዊት ጌታ እግዚአብሔር ነው ያደነደነው። ባይዘው ማንም ቢጮ በጸሎት እግዚአብሔር የሞገስና የልመናን መንፈስ አፍስሶ በጸሎት እግዚአብሔር መንፈስ ቅዱስ ለሕይወት የሚሆን ንስሐ ለአንዳንዶች በአንዳንዶች በኩል ስለሆነ ለሁሉም አይደለም ያደረገው በአንዳንዶች በኩል ስለሆነ አሁን አንዳንዶቹ ጌታን እየተቀበሉ ነው። ምሽያው ማለት ነው። እንደ ህዝብ ግን ኢየሱስ ያድና ብለህ ብትል ምራቁን አይደለም ምራቁን መጥፋት አይደለም ሊደበድብህ ሊገልህም ይችላል። ለምን ብለህ ብትል ጌታን ስላስቆጡት እኔም ህዝብ ባልሆነ አስቆጣችኋለሁ ብሏቸዋል። እኔን አስቆጣችሁኝ አይደል? እኔም ደግሞ ህዝብ ባልሆነው በማያስተውለው ህዝብ አስቆጣችኋለሁ ብሏቸዋል። ይሄ ነው የተሰራው በሙሴ የተነገረው ቃል ማለት ነው። ይሄ የሆነባቸው እስራኤላውያን እነሱ አሁንም ማንበብ አያስተውሉትም፣ ለመስማትም ትዕግስቱም የላቸውም። ግን ምን ይላል ዘዳግም መጽሐፍ ምዕራፍ 32 ላይ ይኸው እንደዚህ አቤት 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 አቤት። ኦኬ እዚህ ጋር ምን አለው? ከዚህ ጋር ጀምሮ ላንብበው። ቆይ እግዚአብሔር ብቻውን መራው ይላል። ከየት? ከግብፅ ምድር ሲያወጣው ከእርሱ ጋር ሌላ አምላክ አልነበረም። በምድር ከፍታ ላወጣው የእርሻውን ፍሬ በላ። ከአለት ድንጋይ ከሚገኝ ከጭንጫውም ድንጋይ ከሚገኝ ዘይት አጠባው። ማራ በላው፣ እርሻ በላው፣ ዘይት አጠባው። የላሙን ቅቤ የመንጋ ወተት ከጠቦት ሰብ ጋር የባሳን አውራ በግ ፍየሉ ከስንዴ እሸት ጋር በላ። ከወይኑ ደም ያለውን ጠጅ ጠጣህ። ይሽሩን የያዕቆብ የእስራኤል የቁልምጫ ስም ወፈረ። ይህን ሁሉ በልቶ ላይ ወፍር ነው እንዴ ታዲያ? ይወፍራል። ወፈረ። ከዛስ ወፈረ፣ ደነደነ፣ ሰባ። ጌታ የእስራኤል አምላክ አበላው ማለት ነው። እግዚአብሔር አብልቶ ላሰባ ላደረድን ላሰባ ነው እንዴ? አዎ። ከዛስ በጣም የሚያሳዝነው ግን ከመስባትና ከመደንደን በኋላ ጥጋብ አንዱ ከሚያመጣው ነገር የፈጠረውንም እግዚአብሔርን ተወ ይላል። ከመደንደንና ከመስባት ከመወፈር ቀጥሎ የፈጠረውን እግዚአብሔርን ተወ ይላል። ይሄ እኛም ላይ ነው እየሆነ ያለው። በዓለም ዙሪያ ያለሽ ኢትዮጵያ በነበርሽበት ሰዓት ላይ ቫዝሊን ተቀብተሽ ሎሚ ምናም ነገር ጭምቅ አድርገሽ እግርሽንና ፊትሽ እንደዚህ አሻሽተሽ ምትወጪ የነበርሽዋ እህት አሜሪካ ስትገቢ፣ እንግሊዝ ስትገቢ፣ ፈረንሳይ ስትሄጂ፣ አውስትራሊያ ስትመጪ፣ ካናዳ ስትገቢ የሀገር ቫዝሊን ተለቅልቀሽ አይደለም የሀገር ውድ ውድ የሆነ ሽቶ ተቀብተሽ ቸርች ለመሄድ በቃ ምንድን ክርስትና ቸርች መሄድ ነው እንዴ ምናምን ነገር ብሎ የሚል ማለት ነው። ይሽሩን ወፈረ፣ ሰባ፣ እግዚአብሔርንም ተወ ይላል። የጌታ ቤት ሞልቃቆች ሆነናል። ወፈረ፣ ጥጋብ ያስረሳል ብራዘር። ዶላር ገባ በባንክ አካውንታችን። መኪና አለ፣ ልብስ እንደሆን ቶ ወይራ ሄደህ እንዳለ ነው አፍሰህ የምታመጣው። ጫማ ብለህ ብትል የትኛውን አድርግ የትኛውን ልቶ ብለህ እስክትል ድረስ በውጭ ዓለም ያለን እና ድሮ ቸርች እንሄድ የነበረ ፊት ለፊት ወንበር እንቀመጥ የነበረ ዛሬ አንሄድም። ፊት ለፊቱ አይደለም ከኋላውም የለም። ቸርችን ስተው ጌታ እንደተው ካስብ ከጌታ ህብረት ነው የጎደል ነው ማለት ነው። እሺ ወፈረ፣ እግዚአብሔርን ተወ፣ የመድኃኒቱን አምላክ ናቀ። ይሽሩን ብሎ የሚለው ቃል አሁን ይሄ አሁን በግዕዙ ያዕቆብ ይለዋል ይላል። አሁን ግዕዝ ተው እባክህ፣ በግዕዙ ያዕቆብ ይለዋል። ያዕቆብን አይደል ይሽሩን ያለው?
ግዕዙ ልክ ከዕብራይስጡ በፊት እንደነበረ አድርጎ በግዕዙ ያዕቆብ ይለዋል። እውነታችሁ ነው። ዋው የሚገርም መገለጥ ነው ብለን እንድል ነው አይደል? ለአዲሶቹ አባቶቻቸው ላልፈሯቸው አማልክት ሰው ባይዘዌ እስራኤል በዚህ ይታወቃል ከድሮ ዘመን ጀምሮ። ይሄ ዝም ብሎ ከጨሌ ከቆሌ ከምናምን ነገር ጋር እንትን ማለት ምንድነው? መድፈንፈን ይወዳሉ። በእውነት ታሪካቸው ነው አልኩ። የብሉይ ኪዳን ነቢያት የትኞቹንም ጥሩ በሙሉ ከጣዖት አምልኮ ጋር ማን ነው አንደኛ በጣም ወዳጅ ብለህ ብትል እስራኤል ነው ብለህ የምትለው። እንዲህ የእግዚአብሔር ሕዝብ ሆነህ ይወዳሉ አልኩ። በየቤቶቻቸው የሆነ ጉትቻ ምናምን ነገር ማስቀመጥ ይወዳሉ ከድሮ ዘመን ጀምሮ። አባታችን አብርሃም እንኳን ይህን አላደረገም ከዘር ነው ብለን እንዳንል። በእርግጥ እሱ የነበረበት ታራን የሚባለው አባቱ የጣዖት አምላኪ ቤት ነበር። ኢያሱ ተናግሮታል ምዕራፍ 24 ላይ ምንድነው ቀን በደመና ሌሊት በእሳት ብርሃን የሚመራቸውን አምላክ ትተው ወዲያውኑ አዳዲስ አማልክት ገና በምድረ በዳ ላይ ሆነ የጀመሩት። የሬፋምን ኮከብ እኮ ማምለክ የጀመሩት፣ አስታሮትን ማምለክ የጀመሩት፣ ቤኤል ዜቡል ማነው ቤኤል ፌጎርን መከተል የጀመሩት ሙሴ እኮ እያለ ነው። ኢያሱ እያለ እኮ እንደውም በዛባቸውና እናንተ ግን የምታመልኩት ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን። ምንድነው ያያልክ ያለው ኢያሱ? እንደ እስራኤል አምላክ አይደል እንዲያመልኩ በሙሴ በኩል ተነግሮ የነበረ። አረ ኤርሚያስ እስራኤል እንደዚህ የሚሰማ አይደለም። አንተ እኔ እና ቤቴ እኔ ስለ ራሴና ስለ ቤቴ እናገራለሁ። በእውነት እግዚአብሔር ጻድቅ ነው። ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ ፊቴን እሰውርባቸዋለሁ። ጌታዬ በዘመኔ ጠብቀኝ፣ በዘመን ጠብቀን፣ ፊቴን እሰውርባቸዋለሁ። ፍጻሜያቸው ምን እንደሆነ ያለው ጠማማ ትውልድ፣ ያልታመኑ ልጆች ናቸው ግን ያልታመኑ በአምላካቸው በእግዚአብሔር ያልታመኑ፣ አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸው አስቆጡኝ አይደል አላ ጌታ። አምላክ ባልሆነው አስቀኑኝ አይደል። ለስዕል ስትደፋ የማርያም የአርሴማ ያልክ ኮተት ፊት ስትደፋ የሰራዊት ጌታ እግዚአብሔር ነው የምታስቀናው። ከእስራኤል ልጆች ተማር። ካልሆንስ ምድራችሁን ለርግማን ዘራችሁን ለርግማን ጊዜ የሰራዊት ጌታ እግዚአብሔር አሳልፎ ቢሰጥ ጻድቅ ነው። ጻድቅ ነው አልኩ። የማንንም ነጫጭ ፎቶ አስገብተህ የኛ አርሴማ ነው የኛ የጊዮርጊስ ነው ቀደህ የምጥልበት ዘመን በዘመን በፊት ለፊት ላይ የሰራዊት ጌታ ባልሆነው አስቀናቸዋለሁ አለ። ማለት ህዝቤ ብዬ ያልጠራሁት አሕዛብ ነው። አዎ አስቀናቸዋለሁ አለ። ከዛስ በማያስተውል ህዝብ አሕዛብ ነበር የማያስተውል ተብሎ የተባለው አስቆጣቸዋለሁ። ይሄን የተፈጸመባቸው አሁን አሕዛብ አያስተውልም፣ ጎይ አያስተውልም፣ ጎይ ምንም እውቀት የለው የእግዚአብሔር ህዝብ አይደለም በለው እየተላገዱ እነሱ የእግዚአብሔር ህዝብ ብቻ ብሎ የሚለውን ስም ይዘውት አሕዛብ ግን ወደ እግዚአብሔር መንግስት ተመለሱ። በመሲሁ በኢየሱስ ክርስቶስ እያመኑ እውነተኛውን አምልኮ አሕዛብ አሁን ለእግዚአብሔር ይሰዋሉ። የምስጋናን መስዋዕት በኢየሱስ ክርስቶስ ያመኑት ማለት ነው። እነሱ ናቸው የሚሰዉት። እስራኤልስ እስካሁን ድረስ ከጥጃና ከእንትን ጋር አልተለየም። ብዙዎቹ ወደ አጋንንት አምልኮ ውስጥ ገብተዋል። ኦፊሻሊ እንዴት ያሳዝናል!
እንዴት ያሳዝናል! አምላኩን እግዚአብሔርን ያላወቀ ህዝብ ይኸውልህ፣ ገና ከጥንት ጀምሮ መተላለፋቸው። እሳት ቁጣዬ ትነዳለች፣ እስከ ሲኦል ድረስ ታቃጥላለች፣ ምድርም ከፍሬዋ ጋር ትበላለች። የተራሮችን መሰረት ታነዳለች። ዓመት እስከተመለሰበት ጊዜ ድረስ በዓለም ዙሪያ እንዲህ ነው የሆኑት። በባሪያው በሙሴ አፍ የተነገረው ቃል የተፈጸመባቸው። አሁንም ትቢት ነው የሚያወሩት። አሁን አንድ እስራኤላዊ ባስገባ ትቢት ነው የሚያወራው። ትቢት የደነደነ ልብ ለአምላካቸው ለእግዚአብሔር ቃል የማይሸነፉ ከጥቂቶቹ በስተቀር እበትናቸዋለሁ አሉ። ከሰዎችም መካከል መታሰቢያቸውን አጠፋለሁ። ኢሳይያስ እንደተናገረው ዘርም ባያስቀርልን ኖሮ ብሎ እንዳለ እነዛ ዘር ስለተረፉ ነው አሁን ያሉት እስራኤል ያሉት ባይዘው ምክር ያጡ ህዝብ ናቸው። ማስተዋል የላቸው። አእምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውን የሚያስቡ ነበር። አምላካቸው እርሱ አምላካቸው ካልሸጣቸው፣ እግዚአብሔርም አሳልፎ ካልሰጣቸው አንድ ሰው እንዴት 1000 ያሳድድ ነበር? ሁለቱስ እንዴት 10,000 ያሳድዱ ነበር? ይህንን አላሰቡም። አየህ፣ በጠላቶቻቸው ፊት ለጦርነት ወጥተው ሲገጥሙ ከምን የተነሳ በለኝ? አንድ ሺህ አባሮ እንዴት በምንኛ ሂሳብ ነው የማያስቡ? አይምሮ ቢኖራቸው ኖሮ ያስተውሉ ነበር። ማስተዋል ስለሌላቸው 1000 ጠላቶቻቸውን አንድ ሰው ሲያባርር ራሳቸው እንዳደረጉት እንጂ አምላካቸው እንደረዳቸው አላስተዋሉ። አምላካችን እንደ አማልክቶቻቸው አይደለም። ጠላቶቻችን ሰነፎች ናቸው። ሊበላህ በማያስተውለው ሕዝብ አስቆጣቸዋለሁ። ጎይ እያሉ የሚሰድቡት አሕዛብ አይደል? በእሱ አስቆጣቸዋለሁ አለ ኢሻያው። ሙሴ ብቻ አይደለም ኢሻያው ኢሻያው 65 ላይ ላልጠየቁኝ ተገለጡ፣ ላልፈለጉኝም ተገኘሁ። እንዴት ላልፈለገ? በስሜ ያልተጠራውን ህዝብ ማነው? በስሜ ያልተጠራ ህዝብ አሕዛብ። በስሜ የተጠራውስ ህዝብ እስራኤል። በስሜ
ያልተጠራውን ህዝብ በስሜ የተጠራውን ትተህ ነው። እነሱንም ሳይተው ግን ስለ ኪዳኑ ማለት ነው። በስሜ ያልተጠራውን ህዝብ ሐሳባቸውን እየተከተሉ የጌታን ሐሳብ አይደለም የሚከተሉት። ለዚህ ነው ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ ሰማይ ከምድር እንደሚርቅ ነው ብሎ ያላቸው። ሐሳባቸውን እየተከተሉ መልካም ባልሆነ መንገድ የራሳቸውን ሐሳብ እየተከተሉ ወደሚሄዱ ወደ አመፀኛ ህዝብ ቀኑን ሁሉ እጆቼን ዘረጋው። ማን ነው አመፀኛው ህዝብ? እስራኤል። በማ ላይ ነው ያመፁት? በእግዚአብሔር ላይ። ምን ብለው ነው ያመፁት? አድማ። ነገ አሁን ኢትዮጵያ አድማ ይደረጋል ተብሎ የሚባል የመንግስት መስሪያ ቤት ምናምን ነገር ነው አይደል የሚዘጋው? እስራኤል ሲያድምልህ ብራዘር አድማ አድማ ምን ብለው ነው የሚያድሙት? ማን ነይ መሲ ብሩክ እንትና ማን ዳንዬ ህይወቴ እየሰማሽ ነው እና እየሰማ ነው አድ ነው ምናምን ነገር ተባብለው ተጠራርተው አሳያለሁ። ኢሳያስም እንዳለ ኦኬ። ከዛ ምን አለ? ወደ አመፀኛ እጆቼን ዘረጋሁ። ይህ ህዝብ ዘወትር የሚያስቆጡኝ ናቸው። እነሱ በአትክልት ውስጥ የሚሰዉ በጡብ ላይ የሚያጥኑ ናቸው። ስለዚህ እነዚህ የራሳቸውን ሐሳብ ተከትለው ወደሚሄዱት ወደ አመፀኞች እጆቼን ዘረጋው። ነገር ግን አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ አድማ አመፅ ብሎ ማለት አድማ ነው አይደል? አመፅ ተጠራ፣ አድማ ተጠራ ተብሎ ሲባል ምን ማለት ነው? አመፅ ነው አይደል? ኢሻያው ከእግዚአብሔር ዘንድ ወደ ማነው? ኤርሚያው ማለት ሶሪ፣ ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል ይህ ነው። የህዝብ የዚህን ቃል ኪዳን ቃል ስማ፣ ለይሁዳ ሰዎችን በኢየሩሳሌም ለሚኖሩ ተናገር፣ እንዲህም በላቸው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከግብፅ አገር ከብረት ምድጃ ባወጣኋችሁ ቀን ለአባቶቻችሁ ያዘዝኩትን የዚህን ቃል ኪዳን ቃል የማይሰማ ሰው እርጉም ይሁን አልሁ። ቃሌን ስሙ፣ ቃሌን ስሙ፣ ያዘዝኋችሁን ሁሉም አድርጉ፣ እንዲሁም እናንተ ህዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ይህን ነበር የተነጋገርነው እያለ ነው ከግብፅ ምድር ካወጣኋቸው በኋላ። ይህንንም ዛሬ እንደሆነ ወተትና ማር ወደምታፈሰው ምድር ሰጣችሁ ዘንድ ለአባቶቻችሁ የማሉለትን መሐላ አጸና ዘንድ ነው። እኔም አቤቱ አሜን ብዬ መለስሁለት ይላል ኢሳያስ ማለት ነው። ከዛስ እግዚአብሔርም እንዲህ አለኝ፣ ይህችን ቃል ሁሉ በይሁዳ ከተሞች በኢየሩሳሌም አደባባይ ተናገር፣ እንዲህም በል የዚህን ቃል ኪዳን ቃል ስሙ አድርጉትም። መስማት ብቻ አይደለም አድርጉት። አባቶቻችሁ ከግብፅ ምድር ከወጣሁበት ቀን ጀምሮ እስከ ዛሬ ድረስ በማልዳ ተነስቼ እያስጠነቀቅሁ ቃሌን ስሙ በማለት አስጠንቅቄያቸው ነበር። እነርሱ ግን ግፍ በክፉ ልባቸው እነርሱ ሁሉ ግፍ በክፉ ልባቸው ምልከኝነት ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። አመፅ አላዘነበሉም። ስለዚህ ያዘዝኳቸውን እነሱም ያላደረጉትን የዚህን ቃል ኪዳን ቃሎች አመጣባቸዋለሁ። እግዚአብሔርም እንዲህ አለኝ ይልኝ አመፅ። እግዚአብሔርም እንዲህ አለኝ በይሁዳ ሰዎችና በኢየሩሳሌም በሚኖሩት ዘንድ አድማ ተገኝቷል። አድማ ጠርተዋል። አመፅ ጠርተዋል። የአድማ ሰልፍ ማለት ነው። አድማ ጠርተዋል። ሰው ሲያድም በመንግስት ላይ መንግስት መስሪያ ቤት ይዘጋል። ድንጋይ ሁሉ ሊሰብር ይችላል። ጎማ ሁሉ ሊያቃጥል በድንጋይ መስሪያ ቤት ሊሰብር ይችላል። ጎማ ሁሉ ሊያቃጥል ይችላል። የተለያየ ነገር ሊያደርግ ይችላል። እስራኤልስ በእግዚአብሔር ላይ ስታድም ምንድን ነው ያደረገችው? አድማ ተጠራርተው በይሁዳ የምትኖሩ በቢንያም ሁሉ ያላችሁ በኢየሩሳሌም ከተማ የምትኖሩት እያንዳንዳችሁ ስሙ። ይህንን ምን እናድምበት? በማ ላይ? በአባቶቻችን አምላክ ላይ አድማ እንጥራ። ምን የሚል አድማ?
ቃሌን ይሰሙ ዘንድ እምቢ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ። የጌታን ቃልን መስማት አይጠበቅብንም። የአባቶቻችንን ኃጢአት መቀላቀል አለብን አይመስልም? እየተባባሉ ማለት ነው። አዎ ልክ ነው። እስከ መቼ ድረስ ለእሱ ባሪያ ሆነን? የእግዚአብሔር ቃል ሸክም ነው ይሉ ነበር። እንደው እስከ መቼ ድረስ ባሪያ ሆነን እንዴ? በቃ ብዙ ተገዛን። እኔ በቃ ድሮ አባቶቻችን ሲያደርጉ የነበሩትን ኃጢአት እሱን ብናደርግ ነው የሚሻለው። ኃጢአት ነው የሚያዋጣን። አባቶቻችን ትላለህ አይደል አንተ? አባቴ ለማርያም ለኪዳነ ምሕረት ስዕል ይሰግድ ነበር ብለህ ትላለህ። አዎ ሰግዶ ወደ ሲኦል ገብቷል አባትህ። አንተም ተከትለህ እነሱ መንገድ ሆናል አይደል? ከሰማኸኝ ግን እነግርሃለሁ በጌታዬ በኢየሱስ ክርስቶስ መንፈስ ማለት ነው እንደ አባቶቻችሁ አትሁኑም ተብሏል በትንቢተ ዘካርያስ መጽሐፍ ምዕራፍ 1 ላይ እንደነርሱ አትሁኑ። ቃሌን ይሰሙ ዘንድ እምቢ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ፣ ያመልኳቸውም ዘንድ እንግዶችን አማልክት ተከተሉ። የእስራኤል ቤትና የይሁዳ ቤት ከአባቶቻቸው ጋር ያደረጉትን ቃል ኪዳን አፈረሱ። አባቶቻችሁ አፈረሱት፣ እናንተም ልጆቻችሁ የአባቶቻችሁን ኃጢአት ትደግሙታላችሁ አይደል? ስለዚህ አባቶቻቸውም ልጆቻቸውም በአንድነት አድመው በሰራዊት ጌታ በእግዚአብሔር ላይ አድማ ጠሩ። ምን አይነት አድማ? ጣዖትን የማምለክ የእስራኤል አምላክ እግዚአብሔርን ያለማምለክ አድማው ላይ ትዶልታለህ አይደል? ቁጭ ብለህ በሃይማኖት ቤት ኃጢአትን ከልብ ጸንሰህ አውጥተህ በሰራዊት ጌታ በእግዚአብሔር ላይ በመሲሁ ላይ ትላገዳለህ። ኢየሱስ ብሎ ሲል ብለህ ትላለህ። እንደ ቀለድክ አትቀርም፣ ሳትቀጡ አትቀሩም። በመሲሁ በእግዚአብሔር ልጅ ደም ላይ የቀለዳችሁ ሳትቀጡ አትቀሩ። በሚሻል ኪዳን በአዲሱ ኪዳን ደም ለኃጢአት ስርየት የፈሰሰውን የእግዚአብሔር ልጅ ደም አራክሰህ አንተ የጥፍር ቁራጭ የምታምን ሳትቀጣ አትቀርም አልኩ። በሕያው አምላክ ፊት ሳትቀጡ አትቀሩ። የኢየሱስም ደም ያድንሃል፣ የዘራ ብሩክም ጥፍር ቁራጭ ያድንሃል። እናንተ ቤት ሁለቱም አዳይ ነው። ጥፍርም አዳይ ነው፣ ኢየሱስም አዳይ ነው። ፍርፋሪም አዳይ ነው፣ ኢየሱስም አዳይ ነው። በኦርቶዶክስ ፍርፋሪም ያጸድቃል፣ ኢየሱስም ያጸድቃል። ጥፍርም ያጸድቃል፣ 22 ትውልድም ይጸድቃል። ሳትቀጡ አትቀሩም። ንስሐ ባትገቡ የያዕቆብን አምላክ የያዕቆብን ዘር ከፊቱ የበተነ አውጥቶ ጣላቸው ብሎ ያለ ጌታ ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት አድማ ነው ያደሙት። ታውቃለህ? ተጠራርተው በኢየሩሳሌም በሚኖሩ ዘንድ አድማ ተገኝቷል። ሰው በእግዚአብሔር ላይ ያደማል። ተጠራርቶ አደሙ። ወደ አባቶቻቸው ኃጢአት ተመለሱ። ዘካርያስ ሲናገር እንዲህ አላቸው፣ እንደ አባቶቻችሁ አትሆኑ ብሎ አላቸው። በዳሪዮስ በሁለተኛው ዓመት በስምንተኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ለምን ነው እግዚአብሔር የሚቆጣው? ኃጢአትን ሰሯ፣ ጣዖትን አመለኳ፣ ንጹሕ እንደማፈሰሷ። ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። ዘካርያስ ሲናገር ማለት ነው። ከሱ በፊት የነበሩት እነ ኤርሚያስ እነ ሕዝቅኤል ምናምን ነገር እነ ዳንኤል እነ ኢሳያስን ጠቅሶ እነ ሙሴ እነ ሳሙኤልን ጠቅሶ ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነሱ ግን አልሰሙም ይላል። አባቶቻቸው የቀደሙት ነቢያት እነ ኤርሚያስ በሙሉ ሰብከዋል። ከዘካርያስ በፊት የነበሩ ነቢያት አልሰሟቸውም፣ አላዳመጡምም። ለምን? አድማ ላይ ናቸው። አናዳምጥም የጌታን ቃል። ልክ ኦርቶዶክስ እንዳደረገችው ማለት ነው። ምንድን ያደረገችው? ታምረ ማርያም ላይ
16ቱን የእግዚአብሔርን ትእዛዛት በመጠበቅ የጌታ ባሪያዎች አትሁኑ። እሱ በቀትር ጊዜ እናታችሁ እመቤታችሁ ማርያም ብሎ ሰጥቶናልና የእመቤታችን ማርያዎች ለመሆን ኑ እንሽቀዳደም ብዬ ነግራችኋለሁ ብሎ ይለናል። እንደኔ ያላችሁ ኃጥአን ወንድሞች ሆይ ብሎ ነው የሚጀምረው ጽሑፉ ሲጀምር። ታምረ ማርያምን የጻፈው ኃጢአተኛ ሰውዬ ነው። ኃጢአተኛ ሰው ደግሞ ሁልጊዜ ከእግዚአብሔር የተጣላ ነው እና እኔ ተጣልቸዋለሁና እናንተም ተጣሉት፣ እኔ ርቄዋለሁና እናንተም ራቁ፣ እኔም አልገዛለትምና እናንተም አትገዙለት ብሎ ልምከራችሁ ብሎ ነው የጻፈልን ታምረ ማርያም። ሳትቀጡ አትቀሩም። በእውነት ይሄ ጌታ የለማ ብዬ አንለውም አለ። ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነሱ ግን አልሰሙም እኔንም አላደመጡም ካለ በኋላ እንደነርሱ አትሁኑ ይላል እግዚአብሔር። እንደማ እንደ አባቶቻችሁ ለስዕልና ለጣዖት ለቅርጻ ቅርጽ ሰግደው ከእኔ ፊት በቁጣዬ እንደበተንኳቸው እናንተና ዘራችሁ ትውልዳችሁ እንደዛ እንዳላረግ እንደነሱ አትሁኑ ይላል። ማሰማ ብራዘር ማን ይሰማል? አሁን ኢየሱስ ያድናል ብለህ ስትለው እንዴ እመቤቴ እኮ ማለች እናቴ እና አባቴ ከቤተሰባቸው ያወረሱን የአድባር ዛፍ አለ ይልሃል። ቆርጠጣለዋ ቆርጠጣለው ያን ግንድ መድምደህ ጣለው። አይ እሱንም ቅቤ እየቀባው እዚህ መጥቼም ኢየሱስ ጌታ ነው ይላል። ከሁለቱም ቦታ ታተከርዘ ቅዱስ ጳውሎስ ለሰይጣንም ማህበርተኞች ለክርስቶስ ማህበርተኞች እንድትሆኑ አልፈቅድም ይላል። እዚህም አትበላም እዛም አትበላም፣ እዚህም አትጨልፍም እዛም አትጨልፍም ማለት ነው። ሚናን ትለያለህ። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር መለየት ማለት ነው። ያንን የአድባር ዛፍን መድመድኸውና ቆርጠው ማለት ነው። በየቤታችሁ ያስቀመጣችሁት ትንሽ ጉች ጉች አሉ ሁሉ አሉ አይናቸው ውሃ ጠጥታ ያበጠ እንቆራሪት ይመስል ይህንን የሚያካክል አይን የሰሩላቸው ፎቶች አሉ። ኪዳነ ምሕረት እመቤቴ ማርያም ገብርኤል ከተማ አየለ ቦጋለ እያሉ የሳሉት ማለት ነው። ቀደጣል አይታደጉም። ቀደጣል እሱን አባቶችህ ድሮ ሲያደርጉት የነበረው ነው እንጂ የሰራዊት ጌታ እግዚአብሔር እንደዚህ እያደረጋችሁ አምልኩ ብሎ ለማንም ነቢይ ለማንም ሐዋርያ አልተናገረም። ለዚህ ነው ባለፈው በነበረው ዲቤት ላይ አሁን እናንተ ኦርቶዶክሳውያን እንደምታደርጉት አልኩትኝ ለዲቤተር ለጠራኝ እናቱ የወለደችው ምናምን ነገር ብሎ ላለው ሰውዬ ማለት ነው። እና ጥያቄ ምን ነበር? እናንተ አሁን እንደምታደርጉት የኢትዮጵያ ኦርቶዶክስ እንደምታደርገው ኦሪታውያኑ እንደዚህ ያደርጉ ነበር ወይ? ለስዕል እየሰገዱ እያጠኑ ወደ እነሱ እንዲዘምሩና ወደ እነሱ እንዲሰግዱላቸው አዞ ነበር ወይ? መጽሐፍ ቅዱስ ላይ አምጣ ብዬ ስለ አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ የቤተክርስቲያን የሰለሞን ቤተክርስቲያን አለ የሰለሞን ቤተክርስቲያን ይሄ ነው እንግዲህ ከጥንታዊቱ ቤተክርስቲያን የተገኘ እውቅ ተሟጋች ማለት ነው። አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ በሰለሞን ቤተክርስቲያን ውስጥ ቤተክርስቲያንና ቤተ መቅደስን ያለየ ሰው ማለት ነው። እዛው ዲቤቱ ላይ ነግሬያለሁ። ቤተ መቅደስና ቤተክርስቲያንን ያለየ ሰው ነው ከጴንጤ ጋር ዲቤት የጠራው። እና እዛ በሰለሞን ቤተክርስቲያን ውስጥ ስዕላት ነበሩ የሚያጥኑላቸው አለ። የለም ስዕል የሚባል ሰለሞን ቤተ መቅደስ ውስጥ የለም። እሺ፣ ስለዚህ ኦርቶዶክስ በኦሪታውያንም ስትመዘን ውድቅ ናት ያልኩት ያኔ በዛ ሰዓት ላይ ነው። በደንብ መዝኛት። ከዛስ በክርስቶስ ቤተክርስቲያን ታሪክ ውስጥም አብያተ ክርስቲያናቱን ጠርቼ በሮሜ፣ በቆሮንቶስ፣ በቆላሲያስ፣ በፊልጵስዩስ፣ በኤፌሶን፣ በገላትያ፣ በተሰሎንቄ፣ በሰምርኔስ፣ በሰርዴስ፣ በፊላደልፊያ፣ በቲያጥሮን፣ በሎዶቅያ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ አሁን እናንተ እንደምታደርጉት ስዕል ስሎ ያጠነ የሰገደ የዘመረላቸው ወደ እነሱ ያሸበሸበ አለ ብዬ ስለው አረስታችን አይደለም ማለት ምን ይበል ታዲያ ማት ሲወርድበት። ስለዚህ ምንድነው አሁን እናንተ በየቤታችሁ አድርገህ የምትሰግድለትን ስዕል የብሉይ ኪዳንም ነቢያት የአዲስ ኪዳንም ሐዋርያት አንድም ቦታ ላይ እንደዚህ እያደረጋችሁ በእነሱ በኩል ተማጸኑባቸው፣ ለምኑባቸው፣ አምልኳቸው፣ ለአምልኮ ተጠቅሙባቸው ብሎ አላለም። ለስዕል የሚሰግድ ሰው የረከሰ ሰው ነው። ባይዘው ለተቀረጸ ምስልና ለስዕል የሚሰግድ የረከሰ ሰው ነው። ለተቀረጸ ስዕልና ለምስል የሚሰግድ ለሰው ፎቶ የሚሰግድ
ሃይማኖት የረከሰ ሃይማኖት እንጂ የተቀደሰ ሃይማኖት አይደለም። ከርኩሰታችሁ ተመለሱ እንላችኋለን። እንደነርሱ አትሁኑ፣ እንደ አባቶቻችሁ ማለት ነው። ለምን ጣዖት አምልኮን ያደርጉ ነበር። አድማ ሰው በእግዚአብሔር ላይ ሲያደም ተጠራርተው ነው ያደሙት። ታውቃለህ? እኔም አላርግም፣ አንተም እንዳታርግ፣ አንቺም እንዳታርግ። ኧረ እኔ ድርሻ አለ በብፁም ሰምቼም እንዳልሰማው አይቼም እንዳላየው ነው መሆኑ። በቃ በዚህ ቃል እንግባ። በቃ እኔ ገብቻለሁ። የአባቶች አምላክ ድፍት ያርገኝ እያሉ ማለት ነው ተማምለው አድማ። የጌታን ቃል እንስማ እንዴ? አይ አንሰማም። ምን ያርግልን? እንሰማለን። እኔም አልሰማም። አንተስ? እኔም አልሰማም። አንቺስ ምን ትያለሽ? ኧረ እኔም በፍጹም። እርሶስ ምን ይላሉ? እኔ እንግዲህ አባቶቻችን ወጉ መቅረት የለበትም። ምንድነው ወጉ? ጌታ ያላዘዛቸው ማቴዎስ ማነው ማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ ስለ ወጋችሁ የእግዚአብሔርን ትእዛዝ ትሽራላችሁ ብሎ ያለ አድነኝ ነው የሚባለው። ፍጡር ነበረ ያኔ። በቃ ፍጡር ነው። በቃ ፍጡር ለፍጡር ነው። ሸብረብ ነው ምናምን ነገር ብለው እንደሚሉት የሚሉት የነበረው ማለት ነው። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። እግዚአብሔርን ስትፈልገው በቅዱስ ቃሉ በኩል ነው የምትፈልገው። እግዚአብሔርን ስትፈልገው ልጁን ኢየሱስ ክርስቶስ ነው የምትፈልገው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ለአይሁድም ለአሕዛብም የተሰበከ ወንጌል ይሄ ነው። የሚቀጥለውም ይሄው ነው። ዓለም እስኪዘጋ ድረስ ዓለም የሚጠቀለለው በዚህ ወንጌል ነው። በማን? በዳዊት ልጅ በኢየሱስ ክርስቶስ ማለት ነው። ስሙ ለዘላለም ይቀደስ። በዳዊት ልጅ በኢየሱስ ክርስቶስ ወንጌል ዓለም ይጠቀለላል፣ ጉልበት ሁሉ ይንበረከካል አልኩ። ኃያላን የተባሉ በሙሉ ማንም ጥራ፣ በምስራቅ በምዕራብ በሰሜን በደቡብ የተነሱ በዚህ ፕላኔት ላይ ያሉ ሁሉ ለጌትነቱ ክብር ሰግዶ ነው ወደ ሲኦልም የሚገባው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብለዋል አይደለም ወይ? አዎ፣ ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብለዋል ይላል። እኛ አሁን እዚህ በሽመል ወይ በመሳሪያ ተገደን አይደለም ጌታ ነው ብለን የምንለው፣ ወደና ፈቅደን ነው። እኔ ግን በተቀደሰው ተራራዬ ላይ ንጉሴን ሾምኩ እንዳለ ባሪያው ዳዊት በሕይወቴ ላይ እኔ ራሴ ነኝ የሾምኩት፣ በልጆቼ በሚስቴ ላይ ማለት ሚስቴ ራሷ ነች፣ በልጆቼም ላይ ሁሉ እኔ ነኝ የሾምኩት። ጌታን እየነገርኳቸው አሳድጋቸዋለሁ። ሚስቴ ራሷን ውሳኔ ራሷ ነች የምትወስን። ግን ደግሞ በቤት ውስጥ ከተጋባን ጊዜ ጀምሮ የኔ ናትና ለእኔ የተሰጠች ስጦታ ነችና በእሷም ላይ እኔ ነኝ የምወስነው። የቤት ራስ እኔ ነኝና እኛ ቤት ቅድመ ተከተሉ አይፋለስም። ኦኬ፣ አይፋለስም። ሚስቴ የኔ አካል ናትና አይፋለስም። ወድጄና ፈቅጄ በቤቴ ላይ የሾምኩት ኢየሱስ ክርስቶስ ነው። ለጌትነቱ ክብር የምንሰግድለት ወንድሞቼ እህቶቼም ልክ እንደዚሁ ነው የሚያደርጉት። ምድር ሁሉ የተሸከመቻቸውን ጣዖታት አራግፋ ወደ ሰራዊት ጌታ ወደ ንጉሱ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ካልመጣች ማንም አይተርፍም። ያው የዘመንህን ቁጥር የሰጠህንም ሳታውቀው የዘመን ቁጥር አልቆ በሞት ትጠራለህ። ዘላለምህ ወደሚዘጋበት ትሄዳለህ። አንዳቸውም አያድኑም። መሐመድ በል፣ አላህ በል፣ ቡዳ በል፣ ሂንዱዝም በል፣ ተራራው በል፣ ወንዙ በል፣ ሸለቆ በል፣ እንትን በል፣ ማናቸውም አያድኑም። ማዳን የነሱ አይደለም። ሲሞቱ እንኳን ነፍሳቸው ከስጋቸው እንኳን ሲወጣ ወዴት እንደሚሄዱ ሳያውቁ ነው የሄዱት። መሐመድ የተባለው የእስላሞች 1 ምናምን ነገር ህዝብ ይከተለዋል የተባለው በሐዲሳት መጽሐፍት ላይ ያነበቡ ሰዎች ናቸው የነገሩኝ። እኔ አላነበብኩትም። ከሞት በኋላ ወዴት ትሄዳለህ ተብሎ ሲባል እኔም አላውቀውም። የት ነው የምትገባው? ገነት ነው ሲኦል ተብሎ ሲባል እኔም አላውቀውም። ከዛ ምን ትምህርት አስተምሮ ግን ሄደ? በቃ በመንግስተ ሰማያት 72 ደናግላን አሉ ይላል። ከዛ ጡታቸውን ማይሟሽሽ ጡታቸውን ማይሟሽሽ እንደዚሁ ኩምትር ያለ ጡት በቃ እሱን ሁሉ ቀን እየነካው እያለ አንድ ሰውዬ ሲናገር የሰማሁት እዚህ። የት ነበር ያለው አንተዬ? ቆይ
ስብከቱ ሁሉ ጡት በጡት ሆኖልሃል ማለት ነው። እዛ ቤት ደግሞ የቱ ጋር ነው? እዚህ ጋር አስቀምጨው ነበረ። የቱ ጋር ነበር ያልኩት አንተዬ? መንግስተ ሰማያት ብሎ ገና መንግስተ ሰማያት ሄዶ የቆመ የሴት ጡት ለማሸት ስብከት ይሰበክልሃል እዚህ ምድር ላይ። እቺ ዓለም ወዴት ነው እየሄደች ያለች ወንድሜ? 72 ሴቶች ታጥበው ይጠብቁሃል ይላል። እኔ እውነት አምላኬን የሚያውቀው እዛ ዓለም ውስጥ እኔ አልገባም። ጡት ተከሽኖ መጥቶ ይሰብክልሃል። ምራቁን እንዲውጥ ማለት ነው። ወንዱ ለሴቶቹስ ምንድን ነው የሚጠብቃቸው? ለወንዶቹ የቆመ የሴት ጡት አሉ። ለሴቶቹስ እንደሚጠብቃቸው ዝም ብሎ ነገር ናቸው ማለት ሴቱ አይጠይቅም። አየህ፣ ለእኛስ ምንድን ነው እዛ የሚጠብቀን አይሉ። የቆመ የተኛ ብሎ የሚሉ ስብከት ትውልድ አታገኛትም አልኩ። ዲያብሎስ ነው እዛ ሲጠባህ የሚኖረው በሲኦል። አንተ እዛ ሄደህ ጡት ልታሽ አይደል? እዙ ከፈለክ ማንጎ ገዝተሽ እንጂ እናንተ ክርስትና ውስጥ ይሄ ትውልድ ወዴት እየሄደ ነው ያለው? ጡታችን ምናምን ነገር ይልላል። የሃይማኖት መሪ ነው ሲሰብክ የነበረ። ኢየሱስን ካላገኘህ እስላሙን ማንም አትገባም። መሐመድ እንኳን ወዴት እንደሚገባ ሳያቅ ነው የሞተው። እኔም አላውቅም ነው ያለው። ጀነት ትገባለህ ተብሎ ሲባል እኔም አላውቅም ነው ያለው። እኔም አላውቅም መሐመድ ማለት ነው። ቡዳስ እሱ ደግሞ ሰው ከሞተ በኋላ ጢንዚዛና ፌንጣ ሆኖ ይመጣል ይላል። ያው ጢንዚዛና ፌንጣ ሆነ ትመጣለህ። ላምም ሆነ ትመጣለህ። በሬም እንደዚህ የተለያየ ነገር የግድ ጢንዚዛና ፌንጣ በራሪ ነፍሳት ብቻ ሆነ አይደለም ትመጣ። ሂንዱዝምስ እሱም እንደዚሁ ተመሳሳይ ነገር ነው። ለአስከታዮቹ የዘላለም ተስፋ የሰጠ ማን ብቻ ነው? ሃሌሉያ። ከወዴት እንደመጣ አውቀው ወዴትም እንደሚሄድ አውቀው ማበሻ ጨርቅንም አንስቶ እግራቸውን ያጠበው ትሁቱ ጌታ ለአስከታዮቹ ላስከተላቸው የዘላለምን ሕያው ተስፋ የሰጠ ማ ብቻ ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ከወዴት እንደመጣ ወዴት እንደሚሄድ የሚያውቀው ያወቀው አምላክ ተከተሉኝ ብሎ ሲል የት ልታደርሰን ብለን ሳንለው መኖሪያን ስፍራ ላዘጋጅላችሁ እሄዳለሁ አለ። ጌታዬ እነዚህስ
አንዳቸውም ለተከታዮቻቸው ተስፋ አልሰጡም። እነሱም ወዴት እንደሚሄዱ አያውቁም። ይህንን ሃይማኖት የመሰረተው ሰውዬ ይሄኔ በሲኦል ነው እየተጫወተ ነው። ጫወታ እዛ ካለ ማለት ነው። ይሄስ እዛው ነው ሲኦል ማለት ነው። ይሄስ እዛው ነው ሲኦል ማለት ነው። ግልጽ ነው። መራራ እውነት ነው የምንነግራችሁ። ላስከተሏቸው ከዘላለም ከሞት በኋላ ተስፋ እንዳለ እነዚህ አልሰጧቸውም፣ ሊሰጡም አይችሉም። ከሞት በኋላ ተስፋ እንዳለ የሰጠን የኔና አንቺ ጌታ ኢየሱስ ክርስቶስ ብቻ ነው። የዚህ ጌታ ልጆች መሆናችን ብቻ አይበቃም። እንደ ተከተለኝ ብሎ እኮ የት ልታደርሰኝ ልትጥለኝ አይደል ተብሎ አይባልም፣ አይጠረጠርም። ራሱ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለ የታመነ ጌታ የሰጠኝ አባቴ ነው፣ ከኔም እጅ ከአባቴም እጅ የሚነጥቃቸው የለም ነው ያለው። ኢየሱስ ክርስቶስ ጻድቅና አዳኝ ጌታ ነው። ለዘላለም ስሙ ይባረክ። በስሙ ያመናችሁ የኃጢአታችሁን ይቅርታ ያገኛችሁ ደስ ይበላችሁ። የተሰጠን የዘላለም ሕይወት አጥብቃችሁ ያዙ። በስሙ ያላመናችሁ ጌታ እንዲረዳችሁ ጸልዩ። እኛም እንጸልያለን፣ ወንጌሉን እንነግራችኋለን። ተባረኩ። ዳጊሻ መልእክት አላየ መሰለኝ በውስጥ መስመር ወይስ አልተመቸም? አይዶ ነው። መቀጠል እንችላለን ወይስ ዳኒ ቤት ከፍታለህ? አይቻልኩኝ ደውል እንደውል ስለተባባልን ነው። ኦኬ እሺ እሺ ልደውልልህ። እሺ ኦኬ ብርኪ መቀጠል እንችላለን። ኦኬ በቃ አርስቱንም ቀይራለሁ። እሺ ቴንክ ዩ ቀጥሉ። በቃ አለው ቀጥሉ። ያ እሺ ባነሳችሁት ሀሳብ ላይ አንድ ነገር ማለት ፈልጋለሁ። በተለይ መቀጠል ይችላል። ቪዲዮ ጭምር ማሳየት ፈልጋለሁ። ያው ትልቁ ላይ አርጋችሁ እሺ ከዚህ ጋር ተያይዞ እነ ቀሲስ ዲበክ ሁሉ ምን አሉ የሚለውን ጭምር ማለት ነውና በእኛም ወገን ያሉ ሰዎች ማለት ወገን ነን የሚሉ ሰዎች እነሱም ምን እንዳደረጉ ምን እንዳሉ ጭምር ባሳይ በቪዲዮ ደስ ይለኛል። እና በዚህ ውድድር ላይ ማርያም ሲል የነበረው ሰው ምን አይነት ሰው ነው የሚለውንም ደግሞ እሱንም ትንሽ ባሳይ ፈቅዱልኝ። እንደዛ ላድርግ። እሺ አንዴ ቪዲዮ ልክፈት። እንደዚህ አድርጌ ላሳያችሁ። እሺ ድምጽ ይሰማል አይደል? ኤርምሻይ ይሰማል ወንድምነት። እሺ አንዳንድ ነገር ማሳያችሁ ነገር ያው ለእናንተ አይመጥንም፣ ግን ግድ ማሳየት ስላለብኝ ብቻ ላሳያችሁ። እሺ ለዚህ አሁን ላላችሁት ለክርስቲያኖች የሚመጥን አይደለም አንዳንዶቹ ማሳያችሁ ነገሮች፣ ግን ያው ታግሳችሁ እንድታዩ ፈልጋለሁ። እንድታዩ መልእክቱንም እንድትሰሙ ፈልጋለሁ። የመጀመሪያው በፕሮግራሙ ላይ የተገኙት ምን አይነት ሰዎች ናቸው የሚለውን ላሳያችሁ። አሁን የዚህ ፕሮግራም ታዳሚዎች ኢየሱስ ብቻ ነው የዘላለም ሕይወት ተብሎ የተነገራቸው ሰዎች ምን አይነት ሰዎች ናቸው? እዚህ ፕሮግራም ላይ ሰውየው ኦርቶዶክስ ሊሆን ይችላል፣ ሰውየው ሙስሊም ሊሆን ይችላል። ግን ምን አይነት ሰው ሕይወት ያለው ሰው ነው ወይ የተገኘው የሚለውን ላሳያችሁ። እሱን ላሳያችሁ። መጀመሪያ ምን አይነት ሰዎች ተገኙ የሚለው የመጀመሪያው ይሄ ነው። እሺ የመጀመሪያው ይሄ ሶሪ ዘፈን በዘፈን ስለሆነ የሰሩት ድምጹን ላጥፋውና ላሳያችሁ።
ድምፁን ላጥፈውና ሶሪ የፕሮግራሙ ታዳሚዎች ምን አይነት ሰዎች ናቸው የሚለውን ላሳያችሁ። እንግዲህ እነዚህ ናቸው ፕሮግራሙ ላይ የነበሩ ሰዎች፣ እርቃናቸውን የመጡ ሰዎች ማለት ነው። አይታችሁታል። አንዴ ልዝገመው ይሄን ቪዲዮ ድምፁን ላጥፈውና እሺ፣ አንዴ ልዝገመው ይሄን ቪዲዮ። ባይዘው እነዚህ ሰዎች እምነታቸው ኦርቶዶክስ ነው አይደል? ኦርቶዶክሶች ናቸው። ኦርቶዶክሶች ናቸው። የአንድ ሰውዬ ማለት ያሳየን። ተመልከቱ እንግዲህ ምን ለብሳ እንደመጣች ከላይ ራቁቷን ናት። ሁለተኛውን ላሳያችሁ። ይሄን ሰው እዩት። እችን አሁን ስለዚህ ሰው ሳወራ ጾታው ምን ብዬ ነው የምጠራው? እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ የታደሙት። ኦርቶዶክስ ተከታይ ነው። አዎ በሚገባ ቦርሳ ይዟል፣ የሴት ቦርሳ። ጫማው ሂል ነው ያደረገው ጫማ እና እንደዚህ አይነት ሰዎች የተገኙበት መድረክ ነው። እንደዚህ አይነት ሰዎች የተገኙበት መድረክ ነው። እነዚህ ሰዎች ናቸው የዚህ ፕሮግራም ታዳሚ የነበሩ ሰዎች። እሺ ሶስተኛው ደግሞ በስም ጴንጤንን የሚሉ ሰዎች፣ ሸለፈታም የሆኑ ሰዎች ታውቃላችኋል። የልባቸው ሸለፈት ያልተገረዙ ሰዎች፣ በስም ግን ጴንጤንን የሚሉ ሰዎች ላሳያችሁ። እዚህ መድረክ ላይ ከተገኙት መካከል ሌላኛው ደግሞ ስማቸው ጴንጤ ነው፣ ከልጅነታቸው ጀምሮ ጴንጤንን የሚሉ ግን ምን አይነት ሰዎች እንደሆኑ ላሳያችሁ። ኖ ይሄማ ወንድምነት ይሄማ እሽኮለሌ ብሎ የሚል ዘፋኝ ነው፣ ጴንጤ አይደለም። እናቱ የሙሉ ወንጌል ቤተክርስቲያን ምናምን ነገር ቤተሰቦቹ በጌታ የሆኑ ናቸው ይመስለኛል። አይደለም፣ የስም ጴንጤ ማለት ነው። ይሄ በዓለም ጥርግ ብሎ የሄደ በጴንጤ ማህበረሰብ ውስጥ የተወለደ እናቱ ቤተሰቦቹ አይ ቲንክ የሙሉ ወንጌል ቤተክርስቲያን ሰዎች የነበሩ ግን እሱ ዓለም ይሻለኛል ብሎ ከጌታ ቤት የወጣ እሽኮለሌ ባይ አለሌ ዘፋኝ ነው፣ ጴንጤ አይደለም። ትክክል ነው። ትክክል ነው። እዚህ መድረክ ላይ ምን ሲያወራ ነበር? ለምንድን ነው ቀይ የለበሰው? አሁን የሰው ማለት ነው። ስለ ኢየሱስ ያወሩም እንደዚህ አይነት ሰዎች ስለ ኢየሱስ ያወሩ ለምን ቀይ ለበስክ ተብሎ ሲጠየቅ ያወራውን ላሰማችሁ። እኔ ያው በሴት እጅ ነው ያደግኩት። እናቴን ያሳደገች ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁ እና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለውን ነው እንጂ ቆይቷል ካሰብኩት። ከቲክቶከር እኔ ነኝ ረጅም ስለ የወር አበባን ምሳሌ ያድርጉ። ስለ የወር አበባ ሊያወራ ነው ሄደው። ይሄ ልጅ ተመልከት፣ የለበሰው የወር አበባን የሚወክል ነገር ነው የለበሰው። የሚያወራውም ይሄን ነው። ጴንጤ እኮ ነው፣ ጴንጤ ነኝ ብሎ ያወራል። እንዳልኳችሁ አበባ ሲሆን ነው እንደ ድርሳነ ዑራኤል ላይ የሴቶችን የወር አበባ ግዳጅ የሚያጠቅሰው ሰው እያለ ድርሳነ ዑራኤል ላይ
በ12 ጋን እያደረገ ማለት ነው። በ12 ጋን ሞልቶ የሚያጠቅሰው አለ። እዛ እንደዛ አይነት ነገር ይሄም እንደዛ ተቀብቶ ቢወጣ ነበር ጥሩ። ምሮ ልብስ ብሎ ከሚል ማለት ነው። ቀጥል። እሺ ይሄ ሰው ላሳያችሁ እንዴት በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ማለት አይቻልም ይላል እስካት እና ኦርቶዶክሶች አሜን ማለትም ጭምር ነው የተቸገሩት። አዎ እንዴት ይላሉ አይሉም? እንዴት ይላሉ? አሜን ለማለትም በእግዚአብሔር መንፈስ መሆን አለበት። በአንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 4 ላይ እኮ የእግዚአብሔር ልጆችና የዚህ ዓለም የሆነው የአጋንንት ልጆችን እኮ በዚህ ነው የምናውቃቸው ይላል። የእግዚአብሔር የሆኑትን ከእግዚአብሔር የሆነውን ይናገራሉ፣ ከእግዚአብሔር የሆነውን የሚናገሩን ይሰማሉ ይላል። ስሙት። ለምንድን ነው ከኦርቶዶክስ የወጣው? ኢየሱስን አጣውት ኢየሱስ የለም። ስለ ኢየሱስ ላይ ምንም ነገር መጨመር የለበትም እንጂ መጽሐፍ የሚለን ወደ እግዚአብሔር መንግስት መግቢያው ኢየሱስ ብቻ። ለኦርቶዶክሳውያን ብዙ ጊዜ ካስተዋል ኢየሱስ ክርስቶስ ጌታ ነው ብለህ ስትሰብካቸው በ40 ቀን እኮ ነው ያወቅኩት አንተ ልትነግረኝ ነው ብለው ስድብ ይጀምራሉ። ከዛ ምን አማራቸው ነው ታዲያ መንገድ ላይ የሚያውቁትን ቃል መንገድ ላይ ጆሮ ላይ እየጮህበት ይደብረዋል። እኔም ብትለኛ እኔንም ኢየሱስ ጌታ ነው ብትለኝ ወደዛ ሂድ ነው ምልክ ከመሆን አሁን የሰውዬ እኮ ነው ጴንጤርኝ ያለ ሁለተኛ ላይ ሙድም ይዘው ማለት ነው። እኔንም ብትለኝ ወደዛ ሂድ ነው ምልክ ምን ኢየሱስ ተመልከቱ። እንኳን ኢየሱስ ጌታ ነው ሊሉ እንደዚህ አይነት ሰዎች ኢየሱስ ጌታ ነው ብትለኝ እንኳን ወደዛ ሂድ እልሃለሁ። እንኳን ኦርቶዶክሶች አለ ያው እኮ ነው ካንተም ያው ነው በዓለም ነው ያለው የተቀበልከው መንፈስ ከዚህ ዓለም የሆነው ነው። ሙት ነህ ወዳጄ ሙት ነህ። ገና እኮ ነው ገና አልዳንክም አንተ። ኢየሱስ ጌታ ነው ሲባል ወደዛ ሂድ ነው ምለው እያልክ እኮ ነው ያለው። ወደዛ ሂድ እልሃለሁ እያልክ ነው ያለው። እነዚህ ሰዎች ናቸው እዛ መድረክ ላይ የተሰበሰቡት። ተመልከቱ። እንቀጥል። ማርያም ሲል ነበር አይደል? በማርያም በነገራችን ላይ አንድ ፎቶ ላሳያችሁ። ቆይ አንድ ፎቶ ላሳያችሁ። የነዚህ ሰዎች አለባበስ ምን አይነት ነው የሚለውን አንድ ፎቶ ላሳያችሁ። ይሄ ልጅ ማለት ቅድም ያሳየዋችሁ ልጅ ነው አይደለ? ተመልከቱት አለባበሳቸው ከነዚህ ሰዎች ጋር አንድ አይነት እንደሆነ። እነዚህ ሰዎች ይኸውልህ ቦርሳውን እዩት፣ እሱ የያዘውን ቦርሳ እዩት፣ ልብሱን እዩት። የዚህ ሰውዬን አንድ አይነት ልብስ ነው። እነዚህ ግብረሰዶሞች ናቸው እነዚህ ሰዎች። ክሬት የተደረገው ሁላ አይደለም፣ ልብሱ ሁላ ኮፒ የተደረገ ነው ከነዚህ ሰዎች ከግብረሰዶሞች ማለት ነው። ከግብረሰዶሞች ኮፒ አድርገው ነው ልብስ እንኳን ይዘው የመጡት። ማርያም ሲል የነበረው ሰው እና ምንድነው መሰላችሁ እኔ በማርያም ነው እዚህ ደርሻለሁ ሲል የነበረው ሰው ምን አይነት ሰው ነው የሚለውን ላሳያችሁ። አሁን መከፍተው ቪዲዮ አጸያፊ ነው፣ በጣም አጸያፊ ነው። ይቅርታ እንግዲህ ለሱ ግን ምን አይነት ሰዎች እንደሆኑ እንድታዩ ስለፈለኩኝ ነው። እንዲህ ሲል ነበር ህዝቡን ወጣቱን ምን ብሎ የሚያስተምር ሰው እንደሆነ ተመልከቱ። ጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋምታት ምታቀምበቀ ይታባት ምንድነው ያለው ሰምታችኋል? ከተጨነቃችሁ ወንዶች ራሳችሁን በራሳችሁ አርኩ ብሎ ነው የተናገረው። አይሰቀጥጥም? እንደዚህ አይነት መልእክት የሚያስተላልፉ ሰዎች ናቸው እዛ መድረክ ላይ የነበሩት። ድጋሜ ላሰማችሁ። ይኸው ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋምታት ምታቀምበቀ ይታባት ሰምታችኋል የተናገረው። እነዚህ የወንድ ጋር በራስ ከተጨነቅ እነዚህ ሰዎች ናቸው እኮ አሁን ማርያም ሲል የነበረው ልጅ ይሄ እኮ ነው። ከዚህ ህይወት ልታወጣው አትችልም። አይገርምም? የእግዚአብሔር መንፈስ ካልሆነ በስተቀር ከዚህ ህይወት የሚገላግል የማርያምን ስም ጠርተ ከዚህ ህይወት መውጣት አትችልም። ራሱም ያረጋል እኮ ማለት ነው። ብርክዬ ኦፍ ኮርስ ራሱ ያረጋል ብሎ ተናገረ። ራሱን በራሱ ማርካት ብሎ የሚለው ራሱ ይሄንን ርኩሰት ይሄው ልጅ ያደርጋል ማለት ነው። ተናግሯል። ኤርሚዬ ማምጣት ይችላል። ቪዲዮ እንደሚያደርግ በግልጽ ተናግሯል። ራሱ እንደሚያደርግ ማለት ነው። ፕሊዝ ቪዲዮን ላክልን እንዴ በሚገባ ልክላለሁ። ይሄንን የወንድ ጋለሞታማ መቃወም አለብን።
ወጣቱን ትውልዱላ እንዲህ ብሎ የሚሰብክ ሰው እኮ ነው ይሄ ሰው ማለት ነው። እዛ ዓለም ምን አይነት ሰዎችን እንደምታነግስ ተመልከቱ። እዚህ መድረክ ላይ ነው ኢየሱስ የተነገረው። ለእነዚህ ሰዎች ህይወት ያስፈልጋቸዋል። ሙታን ናቸው እኮ። ተመልከቱ ምን አይነት ምክር እንደሚመክር ተመልከቱ። ቀጣይ የምከፍተውን ቪዲዮ ስሙት። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። እኔ ሳይንቲስቶች ስሙ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው ሰምታችሁታል። ዓለም የምሸልመው እንደዚህ አይነት ሰዎችን ነው። በቃ መሰገጥ ማለት በሱ ቋንቋ ስብዕና የጎደለው ሰው መሆን፣ ሰውን አለማክበር፣ እግዚአብሔርን አለመፍራት፣ ልክ ቅድም እንዳየናቸው ነውሮች ማድረግ። ለምሳሌ የሱን ምክር የሰሙ ሰዎች ምንድነው ያደረጉት? ያው የሱን ምክር የሰሙ ሰዎች እኮ ወደዚህ መድረክ ሲመጡ እንደዚህ ነው የመጡት። ይሄ ማለት እኮ ነው ደድቦ ማለት ይሄ ማለት ነው። ሌላ ምንም ማለት አይደለም እኮ። እነዚህ አይነት ሰዎች ያሉበት መድረክ ነው ይሄ መድረክ። እንደዚህ አይነት ሰዎች ያሉበት መድረክ ነው። በጣም በሚገርም ሁኔታ ይሄ ሰውዬ እኔ ነኝ ቴድሮስ እያለ ነው ያለው። ስለ ቴድሮስ ሰምታችኋል? ሳልሳዊ ቴድሮስ የኦርቶዶክስ ስብከት ኢየሱስ ይመጣል ሳይሆን ቴድሮስ ይመጣል ስለሆነ ይሄንንም ጠንቅቀው ስለሚያውቁ እነዚህ ሰዎች እንደዚህ እያለ ነው። ተመልከቱ። በመጨረሻ አንተ የምትታወቀው በደግነት ሰዎች በተለይ አሁን ላይ በብቻዎች በሁሉም ሰዎች እየረዳህ ነው እና ሁሉንም አንተ ረዳህ ጨርሰው። ስለዚህ እርስ በርስ እንዲተባበሩ እንተጋገዝ። ሁላችንም የተቻለን አቅም እኔ የተቻለን እየሰራሁኝ ያለሁት ቃል የገባሁት ነገር ነው። ካናዳ ያለው ማለት ነው ምንም አውጥቼ ብዙ ሰዎች ሲረባረብ እኔን ለማገዝ ማለት ነው ሳልጠይቃቸው ሰዎች በዛን ቃል ገብቻለሁ። ፈልጋችሁ ማግኘት ትችላላችሁ። እኔ በቂ እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና እነዚህ ቃላቶች መናገር እፈልጋለሁ። ክቡር ኢትዮጵያውያን እያያችሁ እና እየሰማችሁ ከሆነ ማለት ነው እባካችሁ እግዚአብሔር ፈልጉ። ራሳችሁ ላይ እግዚአብሔር እንዳታጡት። እግዚአብሔር ሰምታችሁታል። ቴድሮስ ነኝ እያለ ነው ማለት። ስለዚህ ነገር ሰምቷል ይሄ ልጅ አይደል? ያውቃል ይሄ ልጅ ሳልሳዊ ቴድሮስ ይመጣል የሚል ነገር ሰምቷል። እነ ዶክተር ዘበነ የሚሰብኩት ስብከት ማለት ነው በኢትዮጵያ ኦርቶዶክስ መጽሐፍት ላይ ያለ የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንድምታው ማለት ነው። ትርጓሜው ሳልሳዊ ቴድሮስ ይመጣል ነው። ኢየሱስ ይመጣል አይደለም ስብከታቸው። እና እሱ ከሰሜን ይመጣል ነው የተባለው እና እሱ ሊሆን ይችላል እያለ ነው ይሄ ልጅ እሱ ሊሆን ይችላል። በጣም የሚገርመው ስለመሰገጥ አውርቷል አይደል? ቀሲስ ዲበኩሉ እንደዚህ ብለዋል፣ እኔም ሰግጫለሁ ብለዋል። ተመልከቱ ምን ብለው ፌስቡካቸው ላይ እንደጻፉ ቀሲስ ዲበኩሉ እኔም የቆሎ ተማሪው ቄስ ስግጥ ብዬ እንዲህ ላለው። መሰገጥ ማለት ምን ማለት ነው ብሏል? መደደብ ነው ብሏል ወንድማችን። ሰምታችሁታል። ጌታ ይርዳው። መሰገጥ ማለት እንደዚህ ነው። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደቡ ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። ተመልከቱ። አሁን ይሄ ሰውዬ ደድቤ ነው የዚህ ክብር ባለቤት የሆንኩት። በቃ ዓለም ለእንደዚህ አይነት ሰዎች ምቹ ናት። እውነት ነው፣ ምንም ጥያቄ የለው። አሁን ቄሱም እንደዚህ እያሉ ነው። እኔም ቆሎ ተማሪው እሺ ስግጥ ብዬ እንዲህ ላለው ማርያም 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 ማርያም። ስግጥ ማለት ምን ማለት ነው ብለው ሲያብራሩ ተመልከቱ። ብዙ አይነት ፍቻ አለው አሉና ቀሲሳችን። በነገራችን ላይ ሰገጠ የሚለው ቃል ከ10 በላይ ፍቺ ያለው ሲሆን አሁን ላይ የምንጠቀመው መሰገጥ ማለት በትክክለኛው የመጽሐፍ ቅዱስ አውድ ስንፈታው መጽሐፍ ቅዱሳዊ አውዱላ አለው መሰገጥ ማለት ነው። በቀሲሱ ማብራሪያ ልክ እንደ ያዕቆብ ማለት ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው። ጥቅስ ሁሉ አስቀምጠዋል ለመሰገጥ። ይኸው ዘፍጥረት መጽሐፍ ምዕራፍ 32 ቁጥር 26 ቀሲስ ዲበኩሉ አሁን ፌስቡክ ፔጃችሁ
ያለሽ ይሄ አሁን በዚህ ሰዓት ፌስቡክ ፔጃቸው ላይ የተቀመጠ ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው ያሉት። አሁን ይሄን እኔም ሰግጣለሁ። እስኪ እኔም ሰግጣለሁ። አይ ቀሲስ እኔም ሰግጣለሁ። ሰግጡ ቀሲስ ነው ታዲያ መባል አለበት። ሰግጡ ቀሲስ መምሬ እኔም ፌስቡክ ፔጃቸው ላይ ያስቀመጡት ነው። እንቀጥል። እኛ ቤት ደግሞ ያሉ ቅድም እንዳልኩት ሸለፈታሞች አሉ። በእውነት ነው የምላችሁ የልባቸው ሸለፈት ያልተገረዘ ማለት ነው። እቺ ልጅ ኢየሱስ ክርስቶስ ሕይወት ነው ብላ በመናገሯ የተቃወሙ ማለት ነው። እስኪ አንዱን ላሳያችሁ፣ አንዱን ብቻ ላሳያችሁ። ከዛ ውስጥ አንዷ ማስተዋለች። አረ ወደዛ ብርቂ ወይ ሰው አታሳየው ወንድምነት ወደዛ እሺ እንደዚህ አይነት ሰዎች ይሄን ፔንቴ በለዚያ እኛ ጋር የምታመጣ ወደዛ እንደዚህ አይነት ሰዎች አሉ። ኢየሱስ ተባለ ብለው አይናቸው የሚቀላ ሰዎች ማለት አይናቸው የሚቀላ ሰዎች ምንድነው ያለችው? ማስተዋል ምንድነው ይብላ የተናገረችው? ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። እኔ አሁን እዚህ ውስጥ ያላችሁ ክርስቲያን ወንድሞች እናንተን ጭምር ጠይቃችኋለሁ። ይሄ ለሷ ብቻ የተሰጠ አይደለም። ግዴታ እሷ ያገኘችው መድረክ እኛ ማግኘት አይጠበቅብንም። እሷ ያገኘችው መድረክ ግዴታ ለኛ ሊመቻች አይገባም። ብዙ መድረኮች ግን አሉ። በጣም እጅግ በጣም ብዙ መድረኮች አሉ። ገበያ ሊሆን ይችላል፣ የሥራ ቦታ ሊሆን ይችላል፣ ታክሲ ሊሆን ይችላል፣ ዳቦ ልትገዛ ተሰልፈ ሊሆን ይችላል። ኢየሱስን ትናገራለህ ወይ? ኢየሱስን ትናገሪያለሽ ወይ እህቴ? ይሄ ለሁላችሁም ጥያቄ ነው መሆን ያለበት። በጌታ ፊት ስትቆሙ ታፍራላችሁ። ሁላችን በክርስቶስ ወንበር ፍርድ ፊት እንቀርባለን። ሁላችን እንጠየቃለን። በክርስቶስ የነጩ ዙፋን ፍርድ ፊት አላልኳችሁም? እሺ፣ በክርስቶስ ወንበር ፍርድ ፊት እንቀርባለን። ያኔ እንጠየቃለን። ምን ሰርተ መጣክ እንባላለን። ጸጋው የተሰጠን ተሟሙቀን እንድንተኛበት አይደለም። ይሄን ቅዱስ ስም ጠርተን እንድናከብረው ነው። ሰዎች ከጨለማ እንዲድኑ ነው። የምሬን ነው የምላችሁ። ሁላችንም እንጠየቃለን። በዚህ ሁላችንም እንጠየቃለን። ምን እየሰራን ነው? ይሄን ስም እየተናገርን ነው ወይ? ባገኘነው አጋጣሚ ሰዎች ከሞት ወደ ህይወት እንዲመጡ ወንጌል እየተናገር ካልሆነ ራስን ጠይቅ። የምሬን ነው የምላችሁ። ራሳችሁን ፈትሹ። ይኸውላችሁ ኢትዮጵያውያንን አውቃለሁ። በኢትዮጵያ ውስጥ የተለያዩ ሃይማኖቶች አሉ። ትክክል ነው። የሰዎችን ሃይማኖት እናከብራለን። ትክክል ነው። የሰዎችን ሃይማኖት እናከብራለን ማለት ያሉበት ስፍራ ሙት ነው የሚለውን አንናገርም ማለት ግን አይደለም። በጨለማ ውስጥ እንዳሉ አንናገርም ማለት አይደለም። ቅዱስ ጳውሎስ አይሁዳውያንን ወገኖቹን የይሁዲ እምነት ተከታይ የሆኑትን ኢየሱስን ካልተቀበላችሁ እያየሁኝ ወደ ሲኦል ልትሄዱ ነው ብሎ ይነግራቸው ነበር። ስለማይወዳቸው ነው? እጅግ በጣም ስለሚወዳቸው ነው እንጂ ስለነሱ ያነባ ነበር ጳውሎስ። ስለነሱ ያለቅስ ነበር። ደግሞም ስለነሱ እሱ የተጣለ እንዲሆኑ ላይ ይለምን ነበር። አይገርምም? እጅግ በጣም እኮ ስለሚወዳቸው እኮ ነው። እንዳይጠፉ ስለሚፈልግ እኮ ነው። አንተ የምትወዳቸው ከሆነ ተሟሙቃ አይደለም የምትቀመጠው ከነሱ ጋር። ከሙታን ጋር ተሟሙቃ አትቀመጥም። የምታፈቅራቸው ከሆነ ቤተሰቦችን ሙታን አቅፋት ኖርም ትነግራቸዋለህ ፊት ለፊት። የምትወዳቸው ከሆነ ንገራቸው። ኢየሱስ ብቻውን ነው የሚያድነው። በአንተና በእግዚአብሔር መካከል ሌሎች ፍጡራን የሉም። ይህን ተናገር። ሌሎች ፍጡራን የሉም። አንተን ወደ እግዚአብሔር መንግስት ሊያቀርቡ የሚችሉ ወደ እግዚአብሔር ሊያስጠጉ የሚችሉ ሊያስታርቁ የሚችሉ ሌሎች ፍጡራን የሉም። ኢየሱስ ብቻውን እርሱ የእግዚአብሔር ልጅ ሕይወት ነው ብለህ ተናገር። ይሄ ለኔም ጭምር ነው። ለኔም ጭምር የሆነ ግዴታ ነው። ለናንተም ጭምር እሷ ያደረገችውን ሁላችንም ልንሰራው የሚገባ ግዴታችን ነው። ደሞ አሉ አንዳንድ ፓስተሮች ትልልቅ ሚዲያ ሲያገኙ በእናንተ ፊት
በእናንተ ፊት እንዴት ኢየሱስን እንናገራለን፣ በእናንተ ፊት እኛ እንዴት መድረክ ይሰጠናል የሚሉ የስም ፓስተሮች አሉ። የስም ፓስተሮች ኢየሱስ ለማለት የሚያፍሩ ሰዎች። እውነቴን ነው የምላችሁ፣ ኢየሱስ ለማለት አፍሮ ፈጣሪ ብሎ ነው የሚናገሩት። በጣም እኮ ነው የሚገርሙ። ሙስሊሙም ፈጣሪ ይላል እኮ። ሙስሊሙም መጥቶ ፈጣሪ ነው የሚለው። ኦርቶዶክሱ ይመጣና ፈጣሪ ይላል። አንተም ፈጣሪ ትላለህ። ተመሳስለህ ትኖራለህ ወዳጅ። ኢየሱስ በል። ይሄ የልዩነት ስም ነው። በነገራችን ላይ የልዩነታችን ስም ኢየሱስ ነው። ኢየሱስ ስትል ማንነት ይታወቃል። አንተ እግዚአብሔር ነህ፣ በቃ አለቀ። ጴንጤ ነህ ትባላለህ ኢየሱስ ስትል ማለት ነው። ጌታ ይባረክ ስትል አንተ ጴንጤ ነህ፣ መታወቂያ ነው ማለት ነው። ምንም ተመሳስለን የምንኖርበት ነገር የለም። እውነቴን ነው የምላችሁ። ማንም ጳጳስ ፊት ቅረብ፣ ጠቅላይ ሚኒስትር ፊት ቅረብ፣ ባገኘው አጋጣሚ ኢየሱስን ተናገር። ስለ ራስህ አታውራ ወዳጄ። ስለ ራስህ አታው ስለ ምንም ክብር የለንም እኮ በቃ አለቀ። ክብራችን ኢየሱስ ነው። ክብርህን ነው መናገር ያለ። ክብር ኢየሱስ ሆነ ኢየሱስን ተናግረህ ነው የምትወርደው። አሁን እየተንጫጩ ነው፣ ሚዲያ ሁላ እያወራ ነው አይደል? እንዴት እሷ የስፖርት ፌዴሬሽን ምክትል ፕሬዝዳንቱና ስለ ኢየሱስ ታወራለች? አይደለም ምክትል እግር ኳስ ፌዴሬሽን ሁና አይደለም ጠቅላይ ሚኒስትር ብንሆን እንኳን የምናወራው ኢየሱስን ነው። ኢየሱስን ነው። ጴንጤዎች ነን። የምሬ ነው የምላችሁ፣ ጴንጤዎች ነን። አንደራደርም በዚህ ጌታ። ከሞት ወደ ህይወት ነው የመጣ ነው። ከሲኦል ነው ያመለጥ ነው። እኔ የውላችሁ በደንብ አስታውሱ፣ ይሄን ነገር ሁሌም አስታውሱ። የ5 ዓመትና የ6 ዓመት የእስር ትእዛዝ አይደለም የተገለበጠላችሁ የተሻረላችሁ። የሆነ ዳኛ ተቀምጦ ጥቁር ለብሶ መዶሻ ይዞ የ10 ዓመት የፍርድ ቤት የእስር ውሳኔ ተሽሮልሃል አይደለም የተባልነው። የዘላለም ሞት ነው ከኛ ላይ የተነሳው። ማንቸስተር አሸነፈ ብለህ ትዘላለህ ወዳጄ አይደለ? የ2 ዓመት እስር ቀረልኝ ብለህ ትዘላለህ፣ ትጨፍራለህ። የ5 ዓመት እስር ቀረልኝ ብለህ ትጨፍራለህ። እኛ እኮ መጨፈር ይነሰን እንደ ወዳጄ ገብቶን እኮ ነው የሆነልን እኮ ገብቶን እኮ ነው። አይገርምም? የተደረገልን ገብቶን ነው እኮ። መጨፈር ሲያንሰን ነው ወንድም እህቶቼ። ከዘላለም ሞት ነው ያመለጥነው። ከሲኦል ከፍርድ ነው ያመለጥነው። እግዚአብሔር ልጆች ተብለን ለመጠራት በቅተናል። ቅዱሱ መንፈስ በእኛ ለመኖር ፈቀደ። እንዴ ይሄ እኮ ነው የሆነልን። ይሄን የሆነልን ድጋሜ እነግርሃለሁ። በየትኛውም መድረክ ላይ የትኛውንም ፍጡር ስጠራ ብትሉ የሚደነግጥ ሰው የለም። በነገራችን ላይ ለምን ማርያም ብሎ ጠራ ብላችሁ አንዳንድ ሰዎች ቪዲዮ ስትሰሩ አይቻለሁ። በጣም ነው የገረመኝ እንደዛ ብላችሁ ስትሰሩ። ታዲያ ምን ብሎ ይስራ? የተቀበለው መንፈስ የማርያምን የዚህ ዓለም የሆነውን ነው። ለዚህ ሰውዬ ኢየሱስን ነው ምን ነገረው? ለምን ቪዲዮ ሰራ አይደለም፣ ለምን ማርያም አልክ አይደለም ምን ነው ኢየሱስን እንነግረዋለን። ኢየሱስማ የማለት አቅም የለውም። የተቀበለው የዚህ ዓለም የሆነውን መንፈስ ወዳጄ ሙሉ ቀን ማርያም ማርያም ስትል ብትውል፣ ተክለ ሃይማኖት፣ ጊዮርጊስ፣ ጣጡስ የማንንም መንፈሳዊ ዓለም ላይ ያለን ድሪቶ ስጠራ ብትውል ምንም በቃ ምንም አይፈጠር። ምንም ነው የማይፈጠር። ህይወት አይደሉም እነዚህ ስሞች በሙሉ ህይወት አይደሉም። ያለውን ነው ይሄ ሰውዬ የሚያደርገው። ቅድም ያሳየዋችሁ በቪዲዮዎች በሙሉ እዚህ ላይ ያሉ ሰዎች በሙሉ ያደረጉት ነገር የተቀበሉት እርሱን ስለሆነ ነው። በቃ አለቀ። እኛ ደግሞ ቅዱሱን መንፈስ ተቀብለናል። የእግዚአብሔር ልጆች ነን። ለዛ ነው ኢየሱስ የማለት አቅም ያለን። እነግራችኋለን ባገኘነው አጋጣሚ ለነዚህ ተሰብስበው ላሉ ሙታን በሙሉ ማለት ነው። መንፈሳቸው ሊቀሰቀስ ይገባል። የእግዚአብሔር ልጆች ሊሆኑ ይገባል። በቃ አለቀ። የእግዚአብሔር ልጆች ሊሆኑ ይገባል። የእግዚአብሔር ልጆች ሊሆኑ ይገባል። ያ ክብር ለኢየሱስ ይሁን። ጌታ ዘመኗን ይባርክ። ጥሌን ጌታ ዘመኑን ይባርክ። በእውነት ነው የምላችሁ እንደዚህ አይነት አገልጋዮች ያስፈልጋሉ። ነብይ ጥሌ አሁን ነብይ ጥሌ ብዬ ስናገር በጣም ደረቴ ነፍቼ ነው የምናገረው። ኮርቼ በቃ ነብይ ነው አሁን ጥሌ ማለት ነው። ኢየሱስን ደምቆ እንዲታይ የሚያደርግ ነብይ ነው። በቃ ነብይ እንደዚህ ነው። ስለ ሽሮ ስለ በርበሬ የሚያወራ አይደለም ነብይ።
አንተ ትላንት ስለበላኸውና ነገ ስለምበላው ነገር የሚያወራ አይደለም ነብይ። ኢየሱስ የሚገልጥ ነው። በቃ ነብይ ብዬ ስጠራው ምኮራበት ሰው ማለት ነው። ጥሌም ማለት ነው። ጌታ ይባርከው። በእውነት ነው የምላችሁ። ጌታ ይባርከው። እንደዚህ ነው በቃ መሆን ያለበት። እኛም በጣም በሚገርም ሁኔታ ባለፈው ሮብ ቀን የዕብራውያን መጽሐፍ ምዕራፍ 7 ሲማሩ ከ20 ምናምን ሰዎች በላይ ነው ጌታን የተቀበሉት እዛ ማለት ነው። ከ20 ምናምን ሰው በላይ። አሁን በቅርብ የተጠመቁት ከ300 ምናምን ሰዎች በላይ ናቸው የተጠመቁት። እንዲህ ነው መሆን ያለበት ወዳጆቼ። እኛም ይሄ ኃላፊነት አለብን። እኛም ይሄ ኃላፊነት አለብን። ኢየሱስ ብቻውን ያድናል። ቅድም ኤርሚዬ ሞታችንን በሞቱ ድል አድርጎ ዛሬ እንድንፎክር ያደረገው ኢየሱስ ክርስቶስ ነው። ክብር ለሱ ብቻ ይሁን። የህይወት እንጀራችን እሱ ነው። በልተነው ደግሞም እሱን ጠጥተነው ላንጠማ በእግዚአብሔር ፊት ነውር ላይኖርብን በእግዚአብሔር ፊት ያቆመን ቅዱሱ ደም ነው። ክብር ለኢየሱስ ብቻ ይሁን። በቃ ማንንም አትጥሩ። እዚህ ስም ላይ ማንንም አትደርቡ ወዳጆች። እናንተን ነው ምለው፣ እኔን በዓለም ያሉትን ሰዎች አይደለም። እነሱማ በዓለም ናቸው ያሉት። እነሱ በዓለም ናቸው። ኢየሱስ ያስፈልጋቸዋል እነሱ። እኛ ግን አናመቻመችም። ክብር ለኢየሱስ ይሁን። ተባረኪ፣ ተባረኪ። ጌታ ይባርክሽ። ከዚህ በኋላ እንደዚህ አይነት መድረክ ላይ ሰጣት ይችላል አይደል? አይሰጣት ላይሰጧት ይችላሉ። እንደዚህ አይነት መድረክ ችግር የለም፣ አይስጧት። ስታገኝ ግን ይሄኑ ታደርጋለች። አሁን ይሄን መድረክ ስታገኝ ታደርጋለች። ሌሎቻችሁም ይሄን አድርጉ። በቃ አለቀ፣ አለቀ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ የታሰርንበትን የጨለማውን ሰንሰለት የበጣጠሰ ንጉስ ነው። ከዚህ ውጪ ምን ጠራው ስም የለንም። ምን ጠራው ስም የለ። ከዚህ ውጪ ምናወድሰው ስም የለንም። ከዚህ ውጪ ከፍ ምናደርገው ስም የለንም። ከስም ሁሉ በላይ ያለውን ስም ሰጠው ሲል ምን እያለ መሰላችሁ መጽሐፍ? በጣም ብዙ ስሞች አሉ። የሰው ስሞች ብቻ አይደሉም። እሺ፣ በቴክኖሎጂው ዓለም ላይ የተጠሩ ስሞች አሉ። በበሽታው ዓለም ላይ የተጠሩ ስሞች አሉ። ኃያላን የተባሉ ሰዎች የተጠሩበትም ስሞች አሉ። ከሱ ሁሉ በላይ የሆነ ስም ነው። እሺ፣ ከስም ሁሉ በላይ የሆነ ስም። አስፈሪ በሽታ ጥራ፣ የኢየሱስ ስም የበላይ ነው። ይበልጣል የኢየሱስ ስም። ክብር ለኢየሱስ ይሁን። ከዚህ በላይ እኔ ልሰራ፣ ይሄ ምሬ ነው። በጌታ ፊት ቃል ገብቻለሁ። ከዚህ በላይ ኢየሱስን ላገለግል፣ ከዚህ በላይ እግዚአብሔርን መንግስት እንደ ጸጋው መጠን ልሮጥ፣ የምሬን ነው የምላችሁ። ቃል ገብቻለሁ በእግዚአብሔር ፊት። በቃ ኢየሱስን ብቻውን ኢየሱስን ሳናመቻምች ምንም እዚህ ስም ላይ ሳንጨምር ልንጠራ ይገባል። ተባረኩ፣ ተባረኩ። በመንፈሳዊ ዓለም ላይ ያሉትን ድሪቶች እየገለጥን እንቀጥላለን። በጣም ብዙ ድሪቶ አለ በዚህ በመንፈሳዊ ዓለም ላይ። እሱን እየገለጥን ከዓይናቸው ላይ ዞር እያደረግን ኢየሱስን ብቻ እንዲመለከቱ እያደረግን ነው የምንቀጥለው። ድሪቷቸውን እንዲያወልቁ፣ ድሪቷቸውን አውልቀው በክርስቶስ ኢየሱስ ደም እንዲታጠቡ፣ ዓይናቸውን እንዲገልጡ የኢየሱስን ስም ደጋግመን እየነገርናቸው እንቀጥላለን። በጣም ብዙ ድሪቶ አለ። በእስልምናው ዓለም ስትሄዱ መሐመድ የሚባል ድሪቶ አለ። በዚህ መንፈሳዊ ዓለም ላይ ኢየሱስን እንዳያዩ የጋረደ ድሪቶ ማለት ነው መሐመድ የሚባል። ወደ ኦርቶዶክስ ቤት ስትመጡ ማርያም የምትባል ድሪቶ አለች። ወደ ዘላለም ሕይወት ማታደርስ፣ ወደ ዘላለም ሕይወት ማታስገባ ድሪቶ ማለት ነው። ጊዮርጊስ የሚባል ድሪቶ አለ። ተክለ ሃይማኖት የሚባል ድሪቶ። ወደ ቡድሃው ስትሄዱ እንደዛው ኢየሱስ እንዳይታይ ያደረጉ
መንፈሳዊ ዓለም ላይ ያሉ ድሪቶች ናቸው። እነዚህ መውለቅ መቻል አለባቸው። አራግፎ መጣል መቻል አለ። በነገራችን ላይ በጣም በጣም የሚገርመውን አንድ ነገር ልንገራችሁ። ሰው ድሪቶሃም ከሆነ ጠረኑ ራሱ ይበላሻል። ጠረኑ ራሱ ይበላሻል። ድሪቶ ማለት ቀዳዳ ልብስ ላይ ቀዳዳ ለብሰክ ስተኛ አታወልቀው፣ ስትጓዝ አታወልቀው። ጠረን ይበላሻል። ኢየሱስን የጽድቅ ልብስን ስትለብስስ ድሪቶን ታወልቅና መልካም መዓዛ ይሆኑ። እግዚአብሔር ሲመለከት አንተ ላይ ኢየሱስን ሲያይ ልጅ ይልሃል። አይገርምም? ጠረን ይቀየራል። ሙሉ ለሙሉ ስፍራ ትቀይራለህ። አንተ ብራንድ ትሆናለህ። ከለበስከው ልብስ የተነሳ ከለበስከው የጽድቅ ልብስ የተነሳ ብራንድ ትሆናለህ። ስፍራ ነው የምትቀይረው። ሰማይ ነው የሚከፈትልህ ወዳጄ። ቀጥታ ነው ሰማይ የምትገባው። ጠረን ይቀየራል። ውሎ ይቀየራል። ሰፈር ይቀየራል። ቋንቋ ይቀየራል። ቋንቋ ይቀየራል ወዳጄ። አስተሳሰብ ይቀየራል። ብሔርተኝነት ይጠፋና ኢየሱስ ትላለህ። ኢየሱስ ለሁሉም ትላለህ። ለኦነግ ሸኔ ትጸልያለህ፣ ለፋኖ ትጸልያለህ፣ ለሻዕቢያ ትጸልያለህ፣ ለህወሓት ትጸልያለህ፣ ለሀገሪቷ መሪ ትጸልያለህ። በቃ እንደዚህ ነው የምትሆነው። አየህ፣ ድሪቶን ያስወልቅህና ለሁሉ ትጸልያለህ፣ ወደ ሰላም እንዲመጣ ሀገር እንድትረጋጋ። ብሔርተኛ አትሁን። ኢየሱስ ልዩነት ነው ወዳጄ፣ ልዩነት ነው ኢየሱስ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ተባረኩ። እሺ የኢየሱስ እናት ናት ድሪቶ። ይኸውልህ ማርያም አይደለችም ድሪቶ። አንተ እሷን ተስፋ ስታደርግ ድሪቶ የሚሆንኩ አንተ ነህ። ገብቶሃል እያልኩ ያለሁት? በማርያም ስዕል ይኸውልህ፣ የማርያም ስዕል መሳሉ አይደለም ጣዖት የሚያደርገው። በማርያም ስዕል ፊት ስትሰግድ ጣዖት ትሆንብሃለች። ከመሆን ብሮ ነቃበል። እሷ አይደለችም ድሪቶ። እሷን ተስፋ ስታደርግ የዘላለም ሕይወት ለማግኘት በእሷ በኩል ተስፋ ስታደርግ ግን ለአንተ ድሪቶ ሆናብሃለች። የጌታ እናትማ ድሪቶ አይደለችም። በክርስቶስ ኢየሱስ እህታችን ናት። በክርስቶስ ኢየሱስ ደም የጸደቀች እህታችን ናት። ጌታን ዛሬ የምታመልክ እህታችን ናት። ተንበርክካ ለንጉሱ ክብር የምታመጣ እህታችን ናት። አንተ ላይ ግን ትሆንብሃለች። እሷን ተስፋ ስታረክ በስሟ ዝማሬ ስታቀርብ በእሷ ስም የሚቀበሉ መናፍስት በዚህ ዓለም ያሉ መጥተው ይቀበሏል መስዋዕትህን። እሷ ልትቀበል አትችልም። ያንተን መስዋዕት፣ ያንተን ስግደት እሷ አትቀበልም። ያንተን ዝማሬ እሷ አትቀበልም። ዝማሬ አይደለም ሲጀምር ዘፈን፣ ለጣዖት የተደረገ ዘፈን ማለት እሱ ነው። እሺ በነገራችን ላይ ይሄ ለፍጡራን የሚደረገው አምልኮ አለ አይደለ? ዝማሬ እሱ ነው ዘፈን ማለት። እሱ ነው ዘፈን ማለት። እሷ አይደለችም እኮ ድሪቶ። ለአንተ ግን ትሆንብሃለች ተስፋ ስታረጋት። ጊዮርጊስን ተስፋ ስታረገው ወዳጄ፣ በጊዮርጊስ በኩል የዘላለም ሕይወት አገኛለሁ ስትል ድሪቶ ይሆንብሃል። የፍርሃትና የባርነት መንፈስ ነው በነገራችን ላይ። እሺ በእግዚአብሔር ፊት የሚያቆም ጽድቅ የለኝም ብሎ ሲያስብ፣ ጽድቃችን ክርስቶስ ነው። ለዛ እኮ ነው የቆምነው በእግዚአብሔር ፊት። እነዚህ ሰዎች ክርስቶስ ስለሌላቸው እና ደግሞ ኃጢአት ወይ ደግሞ በኩነኔ ውስጥ ስላሉ ምን ያደርጋሉ መሰላችሁ? ድሪቶ ይፈልጉና በድሪቶ ውስጥ ይሸሸጋሉ። እነዚህ ሰዎች ወደ ህይወት የማያደርሱ ድሪቶች። አንተ ላይ ድሪቶ ትሆናለች። አግኝተኛል። አንተ ላይ ምን ትሆናለች? ህይወት አትሆንህማ። አታስገባም ወደ እግዚአብሔር መንግስት። ፍርሃት ውስጥ ስለሆንክ ነው ያለው ፍርሃት ውስጥ ስለሆነ፣ ባርነት ውስጥ ስለሆነ በእግዚአብሔር ፊት መቆም ስለማችል በነሱ በኩል መሄድ ትፈልጋለህ። እንደዚህ ትኮትላለህ። ማርያም ለእግዚአብሔር ቅርብ የሆነች ናት ትላለህ። ወዳጄ እኔና ማርያም በእግዚአብሔር ፊት እኩል ነን እኮ አሁን እንዴ! እኔንም ማርያምንም ያቆመን እኮ ስራችን ሳይሆን ኢየሱስ ነው። አልገባህም? ይሄ ሚስጥር ነው ያልገባችሁ። እኔንም ማርያምንም እኔንም ጳውሎስንም እኔንም ጴጥሮስንም በእግዚአብሔር ፊት ያቆመን ስራችን አይደለም፣ የክርስቶስ ኢየሱስ ደም ነው። እኔንም ልጅ ይላል፣ ማርያምንም ልጅ ይላል እግዚአብሔር።
እኔን ልጄ ይላል፣ ማርያምንም ልጄ ይላታል። ልጄ ያላት በስራዋ አይደለም፣ በብርታቷ አይደለም፣ በጾሟ ምክንያት አይደለም፣ በኢየሱስ ነው፣ በመስቀሉ ስራ ነው። እኔንም ልክ እንደዛው በእግዚአብሔር ፊት እኩል ነን። ጽድቃችን እኩል ነው በእግዚአብሔር ፊት። እሺ በእግዚአብሔር ፊት ጽድቃችን እኩል ነው። ልጆች ነን፣ ተወልደን ነው። ከእግዚአብሔር ስትወለድ በቃ ልጅ ነህ። አንተ ልጆችን 5 ልጆች ቢኖሩ እንትና የምትባለዋ ልጄ በጣም ትቀርበኛለች፣ እንትና የምትባለዋ ልጄ ራቅ ያለች ናት ትላለህ እንዴ? በስጋ የወለድካቸው ልጆች 5 ልጆች ቢኖሩ ለይተ አትልም። እግዚአብሔርም በቃ በደሙ እንደዛ ነው የወለደን። ከማይጠፋው ዘር ስንወለድ ሁላችንም ልጆች ነን። አለቀ። እግዚአብሔር ፊት ቀረብ ያለ ጻድቅ ራቅ ያለ ጻድቅ የሚባል ነገር የለም። ምነግረን ነገር ስማ፣ ህይወት ይሆናል ወዳጅ። ኢየሱስ ብቻ ነው የሚያስመልጥ ካለህበት ስፍራ። በሮሜ መጽሐፍ ምዕራፍ 8 ላይ ቅዱስ ጳውሎስ ሲነግረን ምን አለ? በክርስቶስ ኢየሱስ ላሉት ፍርድ አለባቸው ይላል መጽሐፉ። ወደ ሲኦል ይገባሉ ይላል አይልም። በክርስቶስ ኢየሱስ ላሉት አሁን ምን ኩነኔ የለባቸውም። ክብር ለኢየሱስ ብቻ ይሁን። ኩነኔ የለባቸውም ማለት ፍርድ የለባቸውም ማለት ነው። ወደ ፍርድ አይመጡም ማለት ነው። ለምን? በክርስቶስ ኢየሱስ ስለሆንክ ማለት ነው። ጀግና የሆነው እርሱ ኢየሱስ ክርስቶስ ሞታችንን ስለከፈለው ማለት ነው። እርሱ ተዋርዶ እኛን ስላከበረን ማለት ነው። የእኛን ውርደት እኮ ነው መስቀል ላይ የተዋረደው ጌታ። እንወደው ዘንድ ደም ግባት የለውም አለ መጽሐፍ ሲናገር በኢየሱስ። የዓለማት ሁሉ ፈጣሪ እኮ ነው። ዓለማትን እኮ በስንዝሩ የለካ ንጉስ እኮ ነው። እንወደው ዘንድ ደም ግባት የለውም አለ። አይገርምም? የኛም በደል ተሸክሞ እኮ ነው። እና በኢየሱስ ክብር ለኢየሱስ ይሁን። ክብር ለኢየሱስ ብቻ ይሁን። አዎ በክርስቶስ ኢየሱስ ላሉት እንግዲህ በክርስቶስ ኢየሱስ ላሉት እዚህ ውስጥ ያላችሁ ጴንጤዎች የእግዚአብሔር ጻድቅ የእግዚአብሔር ጽድቅ ነኝ እያላችሁ ጻፉ። እሺ የእግዚአብሔር ጽድቅ ነኝ፣ የእግዚአብሔር ጽድቅ ነኝ፣ እኔ የእግዚአብሔር ጽድቅ ነኝ እያላችሁ ጻፉ። መጽሐፍ ሲናገር በኤፌሶን መልእክቱ ላይ ቅዱስ ጳውሎስ እንደዚህ ያለ ምዕራፍ 2 ላይ ማለት ነው ሶስት ስራ ሁላችን ይላል። ከዛ በአንድ መንፈስ ወደ አብ መግባት አለናል። የኢየሱስ ስራ ነው እኮ ሰው ያደረገን። የኢየሱስ ስራ ሰው አደረገን፣ በእግዚአብሔር ፊት አቆመን። በእርሱ ስራ ሁላችን ይላል መጽሐፍ ቅዱሳችን ሲናገር ስለኛ ስራ። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አንድ አመንዝራ ሴት ነበረች እና ወደ ኢየሱስ ይዘዋት መጡ እና ያችን አመንዝራ ሴት እንደ ህጋቸው ያው በድንጋይ ተወግራ መገደል ነበረባትና እንግዲህ እንደ ህጋችን በድንጋይ እቺ ሴት ተወግራ መገደል አለባት እና ምን ትላለህ አሉት ጌታን። ከዛ መጽሐፉ ምን እንደጻፈ ባይናገርም በምድር ላይ በጣቱ ጻፈ ይላል። አልተጻፈልንም። ምን እንደጻፈ ጻፈ ነው እንጂ የሚለው የጻፉ ምን እንደሆነ አልተናገረም። ከኢየሱስ ማንነት ተነስተን ስንገምት ግን እኔ በኃጢአተኛ ላይ ልፈርድ አልመጣሁም፣ ለኃጢአተኛ ህይወት ልሰጥ ነው የመጣሁት እንዲህ ብሎ የጻፈ ነው ይመስለኝ። አልተነገረንም። በጣቱ ጻፈ ነው የሚለው። እኔ ለኃጢአተኛ ህይወት ነኝ እና ከናንተ መካከል አለ ጌታ፣ ከናንተ መካከል በደል ያልተገኘበት ኃጢአት ያልሰራ። በነገራችን ላይ ከከሳሾቹ መካከል ሆኖ እቺ ሴትዮ ምናልባት ይሄን ነገር ያደረገችው ዝሙት ያደረገችው እኮ ከከሳሾቹ መካከል ነው። ሊሆን ይችላል። ብቻዋን አታረገውም። እንግዲህ ከሆነ ሰውዬ ጋር ነው ያደረገችው። እሷን ይዘዋት መጡ። በደል ያልተገኘበት ከናንተ መካከል በቃ ድንጋይ ያንሳ አለ ጌታ። ንጹህ የሆነ ኃጢአት ይውላችሁ በኩነኔ ውስጥ ስለሆኑ እነዚህ ሰዎች ወደ ኋላ ሄዱ ይላል። ይውላችሁ በእኛ ስራ ቢሆን በእግዚአብሔር ፊት ማንም ሰው ነው የማይቆመው።
ማንም አይቆምም በእግዚአብሔር ፊት። ልክ እንደነዛ ሰዎች ወደ ኋላ ነበር የምንመለሰው። ያኔ ግን ወደ ኋላ መመለስ የለም። ሁላችንም ወደ ገሃነም ነበር የምንጣለው በእኛ ስራ ቢሆን። አንድ ሰው እንኳን ድንጋይ ማንሳት የሚችል አልነበረም። ከዛ መካከል ግን ድንጋይ ማንሳት የሚችል እኮ አለ። አይገርምም? በጣም እኮ ነው የሚገርመው የእግዚአብሔር ቃል። ኢየሱሴ እወድሃለሁ። ከዛ መካከል ድንጋይ ማንሳት የሚችል አንድ ጻድቅ አለ፣ ኢየሱስ ይባላል። እዚች ሴት ላይ ድንጋይ ማንሳት የሚችል ሊወግራት የሚችል እንደ ሕጉ መፈጸም የሚችል አንድ ጻድቅ አለ፣ ኢየሱስ ክርስቶስ፣ ኃጢአት የማያውቀው ጀግና። እሱ ግን ድንጋይ አይደለም ያነሳው። ድንጋይ አላነሳም እሱ። ምን እያልኳችሁ ነው? በእኛ ስራ ቢሆን በእግዚአብሔር ፊት አንዳችንም አንቆምም ነበር። በእርሱ ስራ ሁላችን ይላል እግዚአብሔር ቃል ሲናገር። በኢየሱስ ስራ ግን ሲሆን ሁላችን በአንድ መንፈስ ወደ አብ መግባት አለን። ክብር ለኢየሱስ ይሁን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እኛ ምን በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ፣ በኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን ኃጢአት አደረገው። ኢየሱስ ኃጢአት ሰርቶ አይደለም፣ ኃጢአት ተደርጎ ነው። አንተስ ወዳጄ እንዳትመካ፣ ጽድቅን ሰርተ አይደለም፣ ጻድቅ ተደርገህ ነው። ትምክት የለም በዚህ ዘንድ። አየህ፣ ሰርተ አይደለማ፣ ለፍተ አግኝተው አይደለም፣ ተደርገህ ነው። ኢየሱስ ኃጢአት ሰርቶ አይደለም፣ ኃጢአት አድርጎ አይደለም፣ ኃጢአት ተደረገ። መስቀል ላይ ለውጥ ነው የተደረገው። ኢየሱስ ኃጢአት ሲደረግ ጻድቅ የሆነው እርሱ፣ የእሱ ጽድቅ ደግሞ ለአንተ። ጽድቅ የማያውቅ ጽድቅ ሰርተ የማታውቀው አንተ፣ ጽድቅ ሰርቼ የማላውቀው እኔ ጻድቅ ተደረግኩኝ። ለዛውም በሰው ፊት አይደለም፣ በእግዚአብሔር ፊት የእግዚአብሔር ጽድቅ ሆነን በኢየሱስ ሆነን። በቃ መጽሐፉ እንደዚህ ነው የሚለው። በክርስቶስ ኢየሱስ በፊቱ ይላል፣ በእግዚአብሔር ፊት ጻድቅ ወይ ደግሞ ቅዱስና ነውር አልባ ሆነናል። በኤፌሶን መልእክቱ ላይ ጳውሎስ ምዕራፍ 1 ቁጥር 4 ላይ ሲናገር በክርስቶስ ኢየሱስ በእግዚአብሔር ፊት ቅዱስና ነውር አልባ። በቃ ትምክታችን ይሄ ነው። በቃ የምናወራው ስም ይሄን ነው። ድፍረት አለን እኛ። ኢየሱስ በስጋው በኩል መግባት ችለናል። በስጋው በኩል ከአብ ጋር ታረቀን። በቃ እግዚአብሔር አብ እኮ ሌላ መንገድ አልነበረም። አያችሁ፣ እኛ ወደ እግዚአብሔር የምንቀርብበት ምንም መንገድ ስላልነበር በክርስቶስ ኢየሱስ ስጋ በኩል ነው እጁን ዘርግቶ የታረቀን። አለቀ። እኛማ መቅረብ አልቻልንም። ጽድቃችን የመርገም ጨርቅ ነው። የኛ ስለ ኃጢአት አይደለም ያወራሁት፣ ስለ ጽድቅ ነው። ጽድቃችሁ የመርገም ጨርቅ ነው አለ መጽሐፍ። ስለ ኃጢአታችን ቢያወራማ ጭራሽ በቃ ጠረን ቢኖረው ከቤት አንወጣም። ሁላችንም ከቤታችን አንወጣም ነበር። እንደው ቤት ውስጥስ መኖር እንችል ነበር? ጠረን ቢኖረው ኃጢአት። መርገማችን ኢየሱስ ሰበረው። ክብር ለኢየሱስ ብቻ ይሁን። ክብር ለኢየሱስ ብቻ ይሁን። ለዚህ ለወደደን ጌታ ደግሞ እንኖራለን። የእግዚአብሔር ልጆች መልኩ እስኪመስሉ ድረስ ከክብር ወደ ክብር የሚለወጡ ናቸው። በሰማይ ያሉ ከሰማይ በታች የሆኑ በዚህ ምድር የሆኑ ሁሉ ወድቀው የሚገዙለት ስም ነው ኢየሱስ። ወድቀው የሚገዙለት ስም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ናዳጊ ግባ። አሜን አሜን። ተባረኩ። ኤርቢ ያለክ
ገስት ላይ ያሉትን ሰዎች ላስገባ እንቀጥል አይደል? እሺ እንከፍተዋለን። እሺ ያወረድኳት መስሎ ነው። ልጇ ነው። እኔ እኮ ልጁ ነኝ። እኔ ራሴ ልጁ ነኝ እኮ ወዳጄ። በጣም እኮ ነው የምትገርሙት። ልጇ ነው ትለኛለህ እንዴ? እኔ ራሱ እኮ ልጁ ነኝ እኮ። መጽሐፍ ቅዱስ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 11 ላይ እንደዚህ ይላል። ልጇ ነው ትለኛለህ እንዴ? እኔ ራሱ እኮ የእግዚአብሔር ልጅ እኮ ነኝ። እኔ ራሱ የእግዚአብሔር ልጅ አይደለሁ እንዴ? የእግዚአብሔር ፍጥረት ነኝ፣ ፍጡር ነኝ እያልኩ አይደለም ያለሁት። ልጁ ነኝ ልጁ ነኝ እያልኩ ነው ያለሁት። በሉቃስ ወንጌል ላይ ጌታ ክርስቶስ ኢየሱስ ሲናገር እንደዚህ ያለ በጣም ነው የሚገርመው። ቁጥር 27 ይህን ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ እንደ ኦርቶዶክሳውያን የተሸከመች ማህፀንና የጠባቸው ጡቶች ብፁዓን ናቸው አለችው። ጌታም እንደዚህ አለ፣ እርሱ ግን አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። እግዚአብሔር ከቃሉ ጋር ነው። አየ ጉዳዩ ከቃሉ ጋር ነው። ምን አለ? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው። ልጨምርልህ? እሺ ልጨምርልህ። እዛው ሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ማለት ነው እንደዚህ ይላል። እሺ ከቁጥር 21 ምዕራፍ 8 ከቁጥር 20 ጀምሮ እናትና ወንድሞች ሊያዩ ወደው በውጭ ቆመዋል ብለው ነገሩት ለጌታ ለክርስቶስ ኢየሱስ። እናትና ወንድሞቼ። ከዛ እሱ ምን አለ? እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አለ። እናትና ወንድሞቼ። እግዚአብሔር ከቃሉ ጋር ነው ጉዳዩ። ቃሉን ካልሰማ፣ ቃሉ ማለት ምንድነው? አብ የላከው ውድ ልጁም ማለት ነው። ቃሉን ካልሰማክ በቃ ጉዳዩ ቃሉን እሺ ሰምተው እነዚህ የሚያደርጉት ምንድናቸው አለ? እናቴም ወንድሞቼም ናቸው አለ። እዛ እድር የለም፣ ማህበር የለም፣ የቤተሰባዊ ስብሰባ የለም። እሺ የሰማዩን መንግስት ምድራዊ አታድርጉት። እናቱ ናት። እሺ ሰው ምን ይሁን? ሐና አክስቱ ናት። ሰው ምን ይሁን? ዮሴፍ እንጀራ አባቱ ነው። ሰው ምን ይሁን? ሰማይ ቤት እንደዛ አይነት ነገር የለም። እድር ማህበር ምናምን የለም ወዳጄ። በቃ ሰማይ የሚያውቅ ማርያምን ጭምር እኮ ነው። ማርያምን ጭምር እግዚአብሔር የሚያውቃት በክርስቶስ ብቻ ነው። አለቀ። እናቱ ስለሆነች እንደው የለም፣ እንደዛ የለም። እንደው እናቱ ስለሆነች እሷ በክርስቶስ ባትሆንም በቃ እንደው ትገባ። ጌታ ክርስቶስ ኢየሱስን ስለወለደችው የዘላለም ሕይወት የላትም እኮ ማርያም እያልኩ ነው። ስለወለደችው አይደለም የዘላለም ሕይወት የሚኖራት፣ በክርስቶስ ኢየሱስ በማመኗ ብቻ ነው የዘላለም ሕይወት የሚኖራት። በቃ ወቀው ቁርጥህን ወቅ። በመውለድ አይደለም። አየህ፣ ማመን ነው የሚበልጠው ማለት ነው። ማመን ነው የሚበልጠው። ስታምን ልጅ ናት። አሁን እኮ ማርያም የእግዚአብሔር ልጅ ናት እኮ። እኔስ የእግዚአብሔር ልጅ ነኝ። እሷ ታዲያ ምን ናት ለኔ? እህቴ ናት። በክርስቶስ ኢየሱስ እህቴ ናት ለኔ። እሷም ከእግዚአብሔር ተወልዳለች፣ እኔም ከእግዚአብሔር ተወልጃለሁ። ልጅነት ይበልጣል። እሺ ልጅነት ይበልጣል። እናት በመሆኗ የምታገኘው ነገር የለም። እናት በመሆኗ ለአገልግሎት እግዚአብሔር ይከፍላት ይሆናል። ላገለገለችበት ደሞዝ ነው፣ ለሰራችበት ደሞዝ ነው። ሕይወት የለም